ክብር ሁሉ ለኢየሱስ ይሁን አንደኛ ቆሮንቶስ ምዕራፍ 1 ላይ እንሄዳለን I don't know እንዴት በህይወታችሁ ላይ ያመጣለውን ለውጥ አላቅም ግን በርግጥ ለውጥ ያመጣ እንደሆነ ግን በራሴ ላይ አይቻለሁ በተለይ for the body of Christ ስለ አካሉ ስለ አንድነት የቆሮንቶስ መጽሐፍ ቀደም እንዳለችነታችን ፈሪስ በጣም እንቱን በጉሩን ያወጣልን ያለው አይደለ በጣም ያጸዳን ያለውና የእግዚአብሔርን ቃል ደሞ በክብር አማን ይዛል ከ80 አንዱ ሌላ እየተጠበቀኝ ነው አይደለ Okay, raso miasko. So, first ye cash ambibili ka andlay ka betelay ka 9 ጀምሮ ከቁጥር 9 ጀምሮ ያለውን ያለን ያለነውና ከዛ እንቀጥላለን ዛሬ የመስቀሉን ኃይል እናያለን ማለት ነው the power of the cross ማለት ነው ክብር ሁሉ ለኢየሱስ ይሁን እሱን እናያለን ጌታ ቃሉን ያበራልናል ጌታ አይኖቻችንን ይከፍታል አሜን for the word of God ክብር ሁሉ ለኢየሱስ ይሁን ባለፈው ምን ስላችሁ ነበር በርግጥ ጌታ ሲወዳችሁ የቃሉን ደጅ ነው የሚከፍትላችሁ ወይም የቃሉ ድምጹን አይደለም የሚወክለው ራሱን ነው የሚወክለውና the word of God አንድ ጊዜ ይሄ የቃሉን ደጅ ብዬ ስላችሁ በጣም አይምሯችሁ በጣም ክሌቨር የሚሆንበት ማለት ሳይሆን ልባችሁን እየሰበረ ለእግዚአብሔር ፍቃድ የሚገዛበት ልባችሁን ወደሚገራበት ማለት ያለው ማለት ነው ስለዚህ እንቀጥላለን ቁጥር 9 ጀምሮ Okay. እስከ ፍጻሜ ድረስ ያጸናችኋል ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ልቀጥል ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለእናንተ የቀሌኦ ቤተክርስቲያን አስታውቀውኛልና ይህንንም እላለሁ እያንዳንዳችሁ እኔ የጳውሎስ ነኝ እኔስ የአጵሎስ ነኝ እኔ ግን የኬፋ ነኝ እኔስ የክርስቶስ ነኝ ትላላችሁ ክርስቶስ ተከፍሏልን ጳውሎስስ ስለእናንተ ተሰቀለን ወይስ በጳውሎስ ስም የተጠመቃችሁ በስሜ እንደተጠመቃችሁ ማንንም እንዳይል ከቀርጾብና ከጋዮስ በቀር ከናንተ አንድንስ እንኳን ስላላጠመቅ እግዚአብሔርን አመሰግናለሁ የስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ ጨምሬ ሌላ አጥምቄ እንደሆነ አላውቅም ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስን መስቀል ከንቱ እንዳይሆን በቃል ጥበብ አይደለም አሜን so እንዳትረሱም የመጨረሻው ቁጥር 17 ላይ ፖል ያለው ምንድነው ለማጥመቅ ክርስቶስ አላከኝምና ይልና ወንጌልን ልሰብክ ነው እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም የክርስቶስ መስቀል ከንቱ እንዳይሆን እንዳትረሱ ከንቱ እንዳይሆን በቃል ጥበብ አይደለም የመጣውት I didn't came with the alloquency word በጣም የተጋነነ ቃላቶችን አእምሮን የሚገዙ ቃላቶችን ለመናገር አልመጣው ምክንያቱ የክርስቶስን መስቀል ከንቱ እንዳያደርግብኝ ይላል የመጣ ባለፈው ጊዜ ስንነጋገር እንደነበረው እንግዲህ ጳውሎስ የቆሮንቶስን መጽሐፍ ሲጽፈው ወይም ደግሞ ተመለሱ so ወደ መሰረቱ ተመለሱ ነው ያለ ያለው ጳውሎስ አይደለ ወዴት ኢየሱስ ወደ ሰራው ስራ ክርስቶስ ላይ ወደዛ ተመለሱ ነው ለምንድነው ብለናል ተመለሱ የሚለው ኢየሱስ የቤተ ክርስቲያን ራስ ነው
እንዲሁም ደግሞ የቤተ ክርስቲያን መሰረት ነው። ምክንያቱም መጽሐፍ ምንድነው የሚለው ማቴዎስ ምዕራፍ 16 ላይ በዚች አለት ላይ ቤተ ክርስቲያኔን እመሰርታለሁ አለ፣ የገሃነም ደጆች አይችሏትም። ቆላስይስ ላይ ደግሞ ሲነግረ ምንድነው የሚለው እርሱ ማለት የአካሉ ራስ ነው ይለዋል። ደግሞ is the head. So the foundation ማን ነው? ክራይስት ራሱ ነው ማለት ነው። the head ማን ነው? ክራይስት ነው። ከዛ አንደኛ ቆሮንቶስ 12 ላይ ደግሞ ምን ይላል? ክርስቶስ እንዲሁ ነው ብሎ አካሉም ደግሞ ማን ነው? ክርስቶስ ነው። so ስለዚህ ለጴጥሮስ የተተወለት ቦታ የለም፣ ለጳውሎስ የተተወለት ቦታ የለም። አካል ውስጥ every ነገሮች ወደ ድርጅት ነው የምትቀየረው። አገኛችሁ? እሱን ከነካችሁ አለቀልን ማለት ነው። ከዚህ በፊት ስናገር እንደነበረ በየትኛውም የሃይማኖት ክልል ውስጥ ገብታችሁ መጻፋቸውን ከወሰዳችሁ ስሙኝ በደንብ መሪያቸውን ከወሰዳችሁ በመጻፋቸው መቀጠል ይችላሉ። ለምሳሌ እስልምናን በደንብ አርጋችሁ ስሙ። የእስልምና ሃይማኖት እንዲያቆም ከተፈለገ ምኑን መንካት ነው? መጻፉን መንካት ነው። ሶ ኤግዚስት ማድረግ አይችልም። ክርስትና ግን መጻፉን ብትወስዱት ሚኖረው በፐርሰኑ ነው፣ በተሰራው ስራ ነው። መስቀል ላይ በተሰራው ስራ ነው። መጽሐፍ ቅዱስን በዚህ ዓለም ላይ ያለውን ሰብስቦ ቢቃጠል ኢየሱስን ማቃጠል አይችሉም። the foundation of the Christianity የተቀመጠው ፐርሰኑ ላይ ነው። so ኢየሱስን ከነካችሁት በቤተ ክርስቲያን ደረጃ አለቀልን። በዚህ መጽሐፍ አይደለም እንቀጥለው። ይሄ መጽሐፍ ስርዓት ያስይዘናል። ማንን ለማሳየት? ኢየሱስን ለማሳየት። ነገር ግን ይህንን መጽሐፍ እየመረመርን የመስቀሉ ስራ ላይ ካልቆምን መጽሐፉ የገለጠልን አለቀልን ማለት አለቀልን ማለት are you with me guys? አበቃ አለቀልን ማለት the work of the cross የመስቀሉ ስራ ካልገነነ ትንሳኤው ካልገነነ መምጣቱ ካልገነነ we become religion ማለት ነው። በቃ አለቀ። እዚህ እስልምና የተመሰረተው በመሐመድ አስተምሮ ላይ ነው። ክርስትና ግን የተመሰረተው በኢየሱስ በራሱ ላይ ነው። ለርጋሞ ለምሳሌ ሐዲስ የሚባለው የነብዩ መሐመድ የህይወት ስርዓቶች ናቸው። ሰው ስለዚህ ኢየሱስና ይባላል። እዛ ላይ ነው የተመሰረተው። ኤቭሪ ነገሮችን አላህ አለኝ በሚለው ነገር ነው የተመሰረተው። when it comes to the Christianity ግን ፐርሰኑ ራሱ ላይ ነው የቆመው። ኢየሱስ ከሌለ ክርስትና የለም። ኢየሱስ ብለን ስንል ሞቱን ይያለን ያለ ነው። ኢየሱስ ብለን ስንል ትንሳኤውን ይያለን ያለ ነው። ኢየሱስ ብለን ስንል በአብ ቀኝ ያለውን ይያለን ያለ ነው። ኢየሱስ ብለን ስንል የሚመለሰውን ይያለን ነው። ስለዚህ አሁን ጳውሎስ ወደ አስተምሮ ተመለሱ ይያላችሁ አይደለም። ኦሪጂናሊ ፐርሰኑ ማን ነው? ወደሱ ተመለሱ ይያለ። ለኛ ኢየሱስ አስተምሮ አይደለም፣ እስትንፋሳችን ነው። isn't እኛ ኢየሱስ እንትን ይመስላል ብለን አይደለም እናስተምረው። ስለዚህ ኢየሱስ የኖረው ኑሮ በቃ ይሄ ፈነስ ይሆነ በቃ ጌታ ኢየሱስ ማለት በዚህ ምድር ላይ የነበረ ምናምን ብለ ትውላችሁ እንደ በዓለም ታሪክ ላይ እንኳን የኢየሱስን መኖር ዲና የማያደርጉ ሰዎች አሉ። ሂስቶሪያን ማለት ነው አሉ። በጣም እነዛ ሰዎች ኢየሱስ በዚህ ምድር ላይ እንዳለ ማወቃቸው አላዳናቸው። ደሙንና ስጋውን መብላትና መጠጣት ነው ያለባቸው። ይሲ ከፐርሰኑ ጋር ካለነ ስለ ፐርሰኑ ማውራት ነፃ ያወጣና የኛ ክርስትና የተመሰረተው እሱ ላይ ነው። ብሉኝ ጠጡኝ ብሏል ጌታ። ምን ብሏል ጌታ? ብሉኝ ጠጡኝ። መዋሃድ አለበት። እኛውስ መስረጽ አለበት፣ መግባት አለበት። ለዚህ ነው መጽሐፍ ቅዱስ ይላል ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይለናል። ሕይወትን የሚሰጥ መንፈስ ሆነ። ሕይወትን የሚሰጥ መንፈስ ሆነ። ስለ ኢየሱስ አንማርም። ኢየሱስን እንበለዋለን እንጠጣዋለን እንጂ እንዴት እንበለዋለን? ስንሰማ እየበላ ነው። ስንሰማው እየጠጣ ነው ያለው። we share the life of Christ ማለት ነው። አሁን በጣም እንመለሳለን ወደ ኦሪጂናል ወደ ሆነው መጽሐፍ ቅዱስ ወደ ነገረን ወደ ኢየሱስ ማለት
አገኛችሁ ታውቃላችሁ ቁርአንን ብታቃጥሉ እስላሞች ነው ቢጠይቋቸው መጽሐፍ ቅዱስን ብታቃጥሉ ግን እግዚአብሔር ራሱ ነው የሚጠይቃቸው ልዩነት አንጋደለ ቁርአንን አቃጠልክ መጽሐፍ ቅዱስን አቃጠልክ ብሎ የቆመ ተቋም የለንም እኛ ክርስቲያኖ ምንም የለንም ለራሱ ነው የሚመልሰው የመጽሐፉ ባለቤት አለ ታገኛችሁ ምክንያቱም መሰረቱ የቆመ ሰው ላይ ስላይደለ ሰው አይመልስለትም ለክርስቲያኖ ተነስቶ የሆኑ ጴንጤዎች ተሰባስበው ብለው አንመካም በጉልበታችን ብሎ ቆንጨራ ሚዝ የለንም እኛ ማንም ዲፌንድ አያደርግም ስለዚህ ነው ባይብልን ያቃጠሉ የፈለጉትን ያደረጉ ማንናገራቸው መልስ ሰጪ ስላለው ነው ባለቤት ስላለው ነው ቤቱ አዩት ሚ ጋይስ እስልምናን ብትነካ ግን ይገሉሃል ለምን የተመሰረተው ሰው ስለሆነ ፕሮቴክት ካላደረጉት መቆም አይችልም ሰምታል they have to fight for him ጉልበት ሊያሳዩለት ይገባል ሰይፍ ሊመዙለት ይገባል ክርስትና የተመሰረተው አስተምሮ ላይ አይደለም ራሱ ፐርሰኑ ላይ ነው ፐርሰኑ ያለው ለዚህ ነው የዘላለም እንዲሁ ህይወት እንዲሆንላችሁ መጽሐፉን አንበባችሁ ሲጨርሱ ወደኔ ነው አለ ጌታ ኢየሱስ አይደል ዮሐንስ ወንጌል ምዕራፍ 5 ላይ በመጽሐፍ የዘላለም ህይወት የሚገኝ ይመስላችኋል አለ ነገር ግን ህይወት እንዲሆንላችሁ ወደኔ አትመጡም ማለት መጽሐፉን ሲጨርሰው የሚያመጣ ወደ ፐርሰኑ ነው ማለት ትባቅ ይዞህ ነው የሚመጣውና በመጽሐፉ የዘላለም ህይወት የሚገኝ ይመስላችኋል ነገር ግን ህይወት እንዲሆንላችሁ ወደኔ አትመጡም ማለት ጌታ ምክንያቱም መጽሐፉን አንብበው ሲጨርስ ወደ ፐርሰኑ ነው የሚያመጣ የፐርሰኑ ስራ የመስቀሉ ስራ ትንሳኤው ጋር ነው የሚያመጣ እዛ ጋር ካልመጣ መጽሐፉ ወደ ምንነት ተቀይሯል ላይብረሪ ነው ላንተ is a rich knowledge ታገኝበታል ላይፍ ግን አታገኝበትም ማለት ለዚህ ቆኖኛ አንብበን ሲንጨርስ ኢየሱስን መንካት ምንፈልግ ኢንካውንተር ማድረግ ምንፈልገው ማለት የኛ ጌታ ከሞት የተነሳ ጌታ ነው አለ ባቅ በመንፈሱ ደግሞ አለ አዩት ሚ ጋይስ so እንቀጥላለን ዛሬ ድንቅ ነገር ነው መናገር so ባለፈው እንዲሁ ነካክቼው ነው የተወኩትና it just በጣም አይምሮዬን ብሎይ guys እውነቴን ነው የምላችሁ በጣም ትልቅ ሚስ የተደረገ ነገር ነው እያወራን ያለ ነው የቆሮንቶስ ቤተክርስቲያን ሊትራሊ አሁን ያለችዋን ቤተክርስቲያን ነው የሚያሳየን ፒክቸር በጣም ትክክለኛ ፒክቸር ነው የሚያሳየን አይደለ ምንድነው የሚያሳየን ቆሮንቶስ ከተማ ላይ የነበረው ሶስት የሆነ ግሩፖች አይተናል አይደለ ሶስት ግሩፖች አይተናል አይሁዳውያንን አይተናል ሮማውያንን አይተናል ግሪካውያንን አይተናል እነዚህ ሶስት ሊገናኙ የማይችሉ አይሁድ በፍጹም ስሙ አይሁድ በፍጹም ከግሪካውያን ወይም ከሮማውያን ጋራ ይሄ የምንድነው ሶሻል ኢንተራክት ማድረግ አይፈልጉ ለነሱ ምን ያሉ ናቸው የረከሱ ናቸው የተረገሙ ናቸው ይሄንን ማህበረሰብ ከሃይማኖት አጥር የከለለበት ግሪካውያን ደግሞ አይሁዶችን ይፎግሯቸዋል ሪሊጅን የሚለው ሲስተም እነሱ ጋር የለም አሳየን ይሏል እነሱ በዘመናቸው ያለው ነገር የሚያመልኩት ጥበብን ነው ጥበብ ራሷን በተለያየ መልኩ ገልጣለች ለማ ለግሪካውያን የፍቅር አምላክ የፀሐይ አምላክ የዝሙት አምላክ ወደ 2000 አማልክት አላቸው every gods የሚባሉ እነዚህ አማልክቶች በደንብ አርጋችሁ ስሙ ስላላቸው ከእንትኖች ጋራ ከአይሁዳኖች ጋራ አይግባቡ አይሁዳውያኖች ደግሞ አንድ አምላክ ያህዌ ያለን ብለው ነው የሚያምኑት ሶ ሊያግባባቸው አይችልም ማለት ነው ፊሎሶፊካሊ ሊያግባባቸው አይችልም የማህበረሰብ ደረጃ ሊያግባባቸው በምንም የማይግባባ ሶስት ግሩፕ አንድ ቤት ውስጥ ተገኘ ብያቸዋል ተገኙ ማን አገናኛቸው ኢየሱስ in the one house can you imagine
አንድ ቤት ውስጥ ቁጭ አሉ ማለት ነው። ግሪክም መጣ፣ ሮማውያንም መጣ፣ ባለጠጋው መጣ። ሶስቱን አንድ ቤት ቁጭ አድርጎ አንድ ጌታ፣ አንድ አምላክ፣ አንድ መንገድ፣ አንድ ጥምቀት፣ ሃሌሉያ፣ አንድ ፎከስ እንዲያገኙ አደረጋቸው ማለት ነው። This is the most miraculous thing ever ማለት ነው በዚህ ምድር ላይ። ይሄ ኃያል የሆነ በጣም ታላቅ ሚራክል ነው። በዚህ ዩኒቨርስ ላይ ሳንነጋገር ያግባባን ኢየሱስ ብቻ ነው። በጠረጴዛ ዙሪያ ሳንቀመጥ ተግባብተናል። ይሄው እኔና ፌርስ መቼም ተግባብተን አውርተን አናቅም። ስለምትሰራው ነገር ኮስሞቲክ አውርቻት አላቅም ስለኔና ግን imagine pastoré ነው እስከተል ተግባብተን ቁጭ ብለናል። We just sit and talk as a one family. ፊልዬ አግኝቼው አላቅም፣ ናህዬ አግኝቼው አላቅም፣ አማንዬ አግኝቼው አላቅም፣ ሜርሲዬ አግኝቻት አውቃለሁ እሱ እና we didn't have spend time together አይደለም ሆነና ጊዜ አላሳልፍንም። Can you imagine as a one family ቁጭ ብለን ስናወራ እናንተ ይቆ እንዴት ነው ለነገሩ አበሻ ቡና በመጠጣት ብዙ የተባረከ ስለሆነ ይቀለዋል የፌሎሺፕ ነገር ማለት ለነገሩ ያው ለከተፋ ነው የምንሰባሰበው እንጂ መቼም ለቀብር ለከተፋ ምናምን ነው ያው ወይ ጎፈንድሚ ምናምን ግን let me talk about the Christ አይደለም እንዴ ስለ ክርስቶስ እናወራው እሺ አስባችሁ እግዚአብሔር ምስክር ይኮኑም ላጭ ለኔ እኔ አይምሮ የሚያፈነዳ ነገር እና አንድ ሶማሌ አስባችሁ አንድ ሶማሌ ከአንድ አማራ ጋር ቁጭ ብሎ ሲያወራ ማለት ምንም ማንገናኝ እኮ በተለይ ሶማሌና አማራ ሊግባባ አይችልም። አይዞኔ እኔ ማወራው ችግር የለም ለን ማለት ሊያግባባ የሚችል ከጉራጌና ሶማሌ በበኩል ነው የሚግባባው። ንገረኝ የትኛውም ብሔር ከየትኛውም ጋር ቁጭ ብሎ ተማምኖ እንዲያወራ አይሆንም። ይሄ እኮ የመስቀል ስራ ነው guys. The work of the cross can you imagine even in the social media as a one family ቁጭ ብለን አሜን ሃሌሉያ ምን ቸገረ ምን በላ ምን ጠጣ እንዴ ነበር ውሎ how's your week my god guys my god እኔ ያው እግዚአብሔር ፊት ነው ብላችሁ የጥቁሮች ፓስተሮኛ ቃ ነጮች የፓስተሮችኛ ያለው ምናምን እና የነጮችም የጥቁሮችም የኤዥያን I was like a pastoring እነሱንም ማለት ነው የሚገርመኝ ነገር ልንገራችሁ when they call me pastor Ali ምናምን ብሎ ይዞር like ሳቄ ይመጣል። ሶማሌ በፓይረትነት ነው የሚታወቀው አጥፍቶ በመጥፋት ይረራምዚ ገብታችኋል አፍሪካዊ እና ነጮች ጋውኝ ፓስተር ብሎ ይዞር ወይኔ መስቀሉ ሰራል እንባይ ይፈሳል። I start to cry ጌታ እግዚአብሔር ፊት ነው የምላችሁ ሁሉ ሰባንን እኔ ታመንኩኝ ይላል how they trust me ዘርፊያቸው ገድያቸው እንደማልሄድ በምን አመኑኝ ሲል መስቀሉ የጠረጴዛ ዙሪያ ያስፈልገውም መስቀሉ የጠረጴዛ ውይይት ያስፈልገው ማለት ኖ በጠረጴዛ ዙሪያ የተማመንበት ነገር አይደለም የተፈጠረው መስቀል የተሰራ ስራ ነው። ሃሌሉያ what a cross guys what a Christ ሳንወራራ ሳንፈራረም ያስተማመነን ማይ ጋድ ላብድላችሁ ነው ጌታ ሳናወራ የትነ ኬት መጣ ባክግራውንድ ምንድነው ሳንባባል አይደል አማኒ አልገረመም አልናፈቀም አልናፈኩ እግዚአብሔር ምስክሬ ነው። I'm not kidding guys I'm just telling the truth. ምን ናይሲና እኔ ስለናይ ሁሉ ሳወራ አለክሳለሁ ማይንም ከር ናይዬ ልጄ ምናምን ብዬ ነው ማወራው ለሰው ሳወራ ናሂ he's my first son ምናምን ብዬ እዚህ ያሉ ልጁንና ኦዲ ናብሽ ሳወራ እምባይ ይመጣል። አንድ ቀን እንደዚህ ተነካክተን አናውቅም። እንደዚህ ጌታ ፊት ነው ብላችሁ ጌታ ፊት ነው ብላችሁ አንዲት በጣም ወዳትን ሻዬን አስቀየምኳትና ስላስቀየምኳት አለቀስኩኝ ቁጭ ብዬ ጌታ እግዚአብሔር ፊት ነው ብላችሁ ቁጭ ብያለሁ
ታውቃላችሁ እኔ ሶማሌ ነኝ ሶማሌ ከተማ አቃጥሎ እዚህ ጋር ቁጭ ብሎ ሰርግ ሊደግስ ይችላል አያገባው ጌታን ነው ማለት እናቴ ያረጋችኝ ነገር ልንገራችሁ እና እናቴ ሶማሊያ ነበረችና እየደወልኩላት አንድ ሳምንት የፈንጅ ምናምን ድምጽ ሰማሉ ጧ ምናምን ነገሶ በደስነ ስራታ ልጄ እንዲና ምን አይታወራኛለች አንድ ቀን ስደውልላት ሰርግ ሰማው የዘፈን ስም ደንግጬ ሆዮ አልኳት ምንድነው ምሰው ሰርግ ነው አለችኝ ወይ ሶማሊ ጦርነት አለ ይስላት አው ጦርነት አለ ጦርነትም እንበቀለው በሰርግ ነው አለችኝ አይ ሶማሊ አትኑ እምሊ ይከብዳል እንዴት ተደርጎ አልኳት ይወል ሞት የምትበቀለው በመውለድ ነው አለች ፕሪንሲፕሉን በነገራችን ወድጄዋለሁ እዚህ ጋር ሲገሉ እዚህ ጋር መውለድ አለበት ቁጭ ብለ ማልቀስ የለብም ማለት ሜን አይ ሲ ዩ ራይት ሃኒ እኔ ማይበት እይታ የተለየ ነው ገዛቻል አይ ቁጭ ብሎ ሶማሌ አዝንልም ምናምን ሰው ሄደ እንትና አው ይሄንን የወደቀውን የኔን ባህሪ ነው መነግራችሁ ሰው ጠፋ ምናምን ተፈጠፋው ንካው ብለ ነው ዝም የምትለው ማለት ሰው ሲያለቀስ ሰው ሄደ ሰው ይመጣል ፒሪድ ላይፍ ነው ብላችሁ in the Christian kingdom ግን እንደዛም ይባል የት ሄደ ወዴት ሄደ ምን ሆኖ ነው እንዴት አስቀየምኩት ምን ቢሆንብኝስ ብላችሁ ቁጭ ብላችሁ እንድታስቡ የሚያረጋችሁ ስሙን የጠጣችሁት አንድ መንፈስ ነው አይገርም የአንድ የክርስቲያን ለውጡ ለወንድም መጠንቀቁ እኮ ነው ለቅዱሳን መጠንቀቁ that's the spirit of the body of Christ እኮ ማለት እሱ ነው አዩት ሚጋጠና በጣም ነው የሚገርመኝ ቁጭ በያለቀስኩ ወይኔ ያሳዘንኳ እንትናና ምንም እነሱ እኮ ላልቀስ ለሳቅ የሚያውቁት ጉዳይ የሚል አያችሁ አርሚሲ ያላልኩሽ በጣም አዝኛለሁ አፍራለሁ ሼም ይዘኛል ስለ በጣም ነው የሚያሳፍራችሁ ይሄኛው ዓለም የመጣንበት ዓለም ሳንታረም የታረምንበት ዓለም ነው ሳንገራፍ የተቀጣንበት የተስተካከልንበት ዓለም ነው መንፈስን በመካፈል ብቻ አንዱን በልተን አንድ ሆነናል አንዱን በልተን ሃሌሉያ the same taste አለው the same life አለው ማለት እናላችሁ አሁን this is the key part ይሄ ነው ቁልፉ እዚህ ጋር so ፖል እያላቸው ያለ ቁጥር 1 ላይ ምን ብላችኋል አንደኛ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙ ሶስቶኒዮስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን okay the church of god አይደለ የእግዚአብሔር ቤተክርስቲያን ብሏል ከዛ በኋላ ስሙኝማ ይህንን ቤተክርስቲያን የዳኑትን አንድ ላይ የሆኑትን በየስፍራስ የጌታን ስም ከሚጠሩ ጋር አንድ የሆኑትን ባለፉም ብያቸዋለሁ በየስፍራው የጌታን ስም የሚጠሩ ብዙ ናቸው አይደለ የሚጠራው ጌታ ግን ስንት ነው ብያቸዋለሁ አንድ ነው this is the wisdom ስለዚህ ነው ኢየሱስ ዲቫይን ነው ያልኳችሁ ለዚህ ነው ይሄንን ኤክስፕሌን ላድርግ ለምሳሌ ስሜ አሊ ነው ኦኬ እና አሊ ብለው በዚህ ሰዓት ማአት ቦታ ቢጠሩ መጠራቴን አላቅ ጌታ ሲጠራ ግን እዛው ቦታ አለ ሳውን የጌታን ስም በየስፍራው የጌታን ስም የሚጠሩ ብለን ስንል አለ ማለት ነው so እናንተ ግን አሁን እዚህ ጋር መጥቼ ሜርሲዬ ብልዬ በጠራታው አቤት ትለኛለች ለምን እዚህ ጋር እየተያየን ስላለ እዛ ባሏ ግን እዛ ጋር ሜርሲ ቢላት አትሰማው ስለሌለች አይደለም እንዴ ኢትዮጵያ ውስጥ ብትጠራ አቤት ማለት አትችልም ለዚህ እኮ ነው ማርያም አንድ ናት በየቦታው ብትጠራ መገኘት አትችልምላችሁ ገብርኤል በየቦታው ቢጠር 1% ነው እግዚአብሔር ብቻ ነው ሁሉ ቦታ ያለ ሰው ኢየሱስ ፈጣሪ ነው ብለን ስንል ስሙ ሲጠራ በሚጠራበት ቦታ ያድናል ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ለምንለው የጌታን ስም የሚጠራ ሁሉ ምን ይላል ይድናል ካለ የትም ቦታ በጠራው አለ ልክ እኔ እዚህ ጋር ሜርሲዬ አሊ ስትለኝ አቤት እንደምላት የማንም ሰው የትኛውም ክልል ላይ ቢሆኑ ኢየሱስ አቤት ብሎ ያድናቸው እዚህ ጳውሎስ የጌታን ስም በየስፍራ ከሚጠሩ ጋራ አንድ ነን ብለን ስንል የጌታ ስም በሚጠራበት ቦታ ሁሉ ያድናል ማለት ስለዚህ ኢየሱስ ፈጣሪ ነው ማለት ነው he is
ገዛጃ እሁድ ሲመለክ ሁሉ ቦታ ላይ ይገኛል። የትም ቦታ ብታመልኩ አሁን ደውለ ብትይ የጌታ ክብር በጣም ነበር ይላቸዋል። የትም ቦታ ብትደውል በተመሳሳይ ሰዓት እያመለክን በተመሳሳይ ሰዓት የጌታ ህልውና ተገልጦ ቃሉን ገልጦ ወርሺፕ ተቀብሎ አለ ጌታ። የሚያስቀው የሚደንቀው ፓርት እሱ ብቻ አይደለም። በሰማይ መላእክቶች ሲያመልኩት አይሰለብባቸውም። እዛም አለ። Isn't that mind blowing? ምክንያቱም አይደል ሐዋርያ ሥራ ምንድነው የሚባለው? ኢሳይያስ 6 ላይ ያመልኩታል፣ እየተመለከ ይመለካል። እዚህ አስባችኋል? ሐዋርያ ሥራ ላይ ሲናገር በእስር ቤት አይደለ በዜማ ያመሰግኑት ነበር ይላል አይደል? እያመሰገኑት እያለ ምድር ተንቀጠቀጠች ይላል አይደል? ተናወጠች፣ የሁሉም መሰራት ተፈታ። ገስዋል አንድ ሰባኪ ሲናገር ምን አለ? በጣም it's so exaggerate but it's good ያለውን ነገር ሰማይ ዙፋኔ ነው የድር መርገጫ ነው ብሏልና እግዚአብሔር በሰማይ ቁጭ ብሎ ምድር ሲያመልኩት በእግሩ ማነቃነቅ ጀመራለ ምድርን እና ለዛ ነው የሁሉም ምግር ሰራት የተፈታው። አሜን I love it I know ነገር is good you know what I'm saying like scripturally አይልም ግን I love the way he explained ሰማይ ዙፋኔ ነው ምድር የርግም መግረጫ ነው ብሎ አለ እና ምድር ላይ ታስረው ያለ ሲያመልኩት መላእክቶቹ ሳይታሰሩ ነው ያመለኩት ያለ guys let me listen ብሎ ጌታ በጣም ተደንቆ እየሰማቸው ነሸጠውና አለ እግሩን እንደዚህ ነካ ሲያደርግ ምድር ተናወጠች አለ and I love this guy ሞክረዋል አሪፍ ነው ከበረሉ ለኢየሱስ ምርጥን እንወስድለታለን ለጌታ አብያክ ስክሪፕቸር ሚነግረን ነገር የለም ምድርን አነቀነቀም የጌታ ክብር ተገለጠ ግን anyways why I'm just let's enjoy the word አይደለም እንዴ guys extreme allegory ትንሽ ክብር ሁሉ ለኢየሱስ ይሁን እና ግን awesome ነው እግዚአብሔር በሁሉ ቦታ ሲመለክ በሰማይ በምድር መመለክ ይችላል በሲኦል አለ አይደለ ክንፍ ባወጣ አንተ በዛ አለ ሰው ጌታ ሁሉ ቦታ ለዚህ ነው ማርያም መገኘት ማትችለው አንድ ናት ገብርኤል መገኘት የማይችለው አንድ ነው ሚካኤል መገኘት ሰው እኔ ሚካኤልዬ ብዬ ኦኬ በ19 ነው ገብርኤልዬ ብልጅ በ19 በጠራው 19 ኢትዮጵያ ቢጠራ ዛመኛት አይችልም የተላከበት ቦታ ነው ይመጣው እግዚአብሔር የላከበት አገኛችሁ እግዚአብሔር ግን ጌታ ኢየሱስ ግን ኢየሱስ ስንለው ሁሉ ቦታ መገኘት ይችላል ክብር ሁሉ ለእርሱ ይሁን በሚጠራበት ቦታ መገኘት ይችላል አሜን ነው ክብር ሁሉ ለኢየሱስ ይሁን ኦኬ let's go back አሁን ፖል the church የማናት ይያለን ያለው የእግዚአብሔር አይደል so ስለዚህ በጣም እቺን ስሙኝ it's so sweet okay this is so sweet ሶስቱን አንድ ያደረገው ማን ነው ኢየሱስ አይደል ዳኑ ስለዚህ ስንት ሆኑ አንድ ሆነዋል አይሁዳውያን ግሪካውያን ሮማውያን እነዚህ የማይግባቡ ሰዎች what happened now እነዚህ ሊግባቡ የማይችሉትን አይሁዳውያን ከግሪክ ከሮማውያን ፈጽመውኑ ሊግባቡ የማይችሉት መስቀሉ ስራ አግባባቸው የመስቀሉ ስራ ሲያግባባቸው ሁሉም የት እንደተቀበሉ መጽሐፉ አልዘገበልንም ጳውሎስ እርግጠኛው የምነግራችሁ ሐዋርያ ሥራ ምዕራፍ 18 ላይ ሙክራብ ላይ ያገኛቸው ሰዎች አሉ አደባባይ ላይ ያገኛቸው ሰዎች አሉ ሰው በተመሰከረላቸው ቦታ ጌታን ተቀብለው የተቀበሉት ስሙኝ አይሁዳዊነትን አይደለም my god I love this part የተቀበሉት ሮማውያንን አይደለም የተቀበሉት ግሪካውያንን አይደለም የተቀበሉት ኢየሱስን ነው ኢየሱስን ሲቀበሉ አይሁድን መቀበል ይችላሉ ኢየሱስን ሲቀበሉ ግሪካውያንን መቀበል ይችላሉ ኢየሱስን ሲቀበሉ ሮማውያን ሶ ጳውሎስ እንዲቀበሉ ያደረጋቸው ኢንክሉዲንግ ራሱንም አይደለም ስሙኝ ኢንክሉዲንግ አጵሎስንም አይደለም ኬፋንም አይደለም አንዱ ሲቀበሉ ሁሉ የነሱ ይሆናል አንዱ ሲተውት ሁሉ ጠላታቸው ይሆናል ሶ የሚያግባባቸው አለ አንዱ ጌታ የሁሉ ጌታ ነው ሶ ስለዚህ የማይግባቡትን ሶስት ካታጎሪ ውስጥ ያሉ
ኦኬ ሶስት የሆነ ማንነት ውስጥ ያሉትን ሁሉን አንድ ያደረገው እንዲቀባበሉ በማድረግ አይደለም ለአይሁድ የግሪክን መልካምነት ነግረህ አታሳምነው ለሮም የአይሁድን መልካምነት ነግረህ አታሳምነው የኢየሱስን ሞትና ተስፋዬ ስትነግረው ግን ሶስቱ ይግባባሉ ማለት የሶቹን ወይስ እኔ ብቻ ነኝ የምነደው ይውቀር ከኔ ጋር ናቸው አይደል ሶ መጥቼ አማኒን አይደለም መቀበል ለዚህ ነው ጳውሎስ ምንድነው ኬፋ ምንድነው አይደለም እንዴ አጵሎስ ምንድነው ሚላቸው የት ድሮስ መች ተቀበላችሁ የተቀበላችሁት ኢየሱስን አይደለም ወይ ነው አጵሎስ ምንድነው ኬፋ ምንድነው ጳውሎስ ተሰቅሎላችኋል ወይስ በስሙ ተጠምቃችኋል በስም ብያችሁ ምን ማለት እንደሆነ አውርተናል ላስዊ በኔ ስም ተጠምቃችኋል ለከ ብሮ ማነው አንድ ያደረጋችሁ ሳስቀድሙ ይያላችሁ ማነው እንድትግባቡ ያደረጋችሁ ማነው አይሁዳዊው ለግሪክ አቴንሽን ሰጥቶ ያደመጠው ማነው ያሳመነ አይሁዳውያንን ለመቀበል ሮማውያንን ለመቀበል ባለጠጋው እንዲቀበሉ ባለጠጋው ዳውን እንዲቀበለው ያሳመነው ማነው in the house of the Lord nothing የሆነ explain አልተደረገም የተደረገው ምንድነው ኢየሱስ ስላንተ ሞቶልሃል ተነስቶልሃል ብሎ ኢየሱስን ሲቀበለው አውቶማቲካሊ እማትቀበለው ሰው የለም ማለት አሁን በዚህ የጸጋ መጠን አንድ የሆኑ ሰዎች ከገቡ በኋላ ትንሽ ሲቆዩ እኔ የአጵሎስ ነኝ አሉ እኔ የኬፋ ነኝ አሉ እኔ ደግሞ የጳውሎስ ነኝ እኔ የክርስቶስ ነኝ ሲሉ ልትበተኑ ነው አላቸው አሁን ልትበተኑ ነው ድሮም እነሱ አንድ አላደረጓችሁም my god ድሮም በጳውሎስ ስም አይደለም የመጣው ወደዚህ ህብረት ድሮም በአጵሎስ ስም አይደለም so why you go back something and የማይጠቅም አሸዋ የሆነ ማለት የሰው ስራ ለዚህ ነው አምናከሚ በሰው ጥበብ አልመጣው ማለት ጳውሎስ በሰው ጥበብ ቢሆን ኖሮ ዕቁብ ነበር የሚሰበስብበት ዋው የእግዚአብሔር ጥበብ እላዶራሽ ላኪፋኒያስ the wisdom of God is awesome guys is awesome ለዚህ ነው ኢየሱስን ካወጣን መግባባት አንችልም ኢየሱስን ካስወጣ ነው ድሮም ስንመጣ እዚህ አስባችሁታል በጌታ እኔ ናሆ ፊልይ ሚስን አማኒ እዚህ ጋር መተን የተግባባን እኮ በኢየሱስ አስባችሁ አሁን ወዲያው አይ እኔ ሙሉ ወንጌል ነኝ እኔ ቃለ ሕይወት ነኝ ምናምን ስንል አረ ፍሬንድ ድሮም አንድ የሆነው እኮ በጌታ ነው አትጀምረው ነው ምለ አትውሰደኝ don't take me back ተው አትንካኝ ጳውሎስ ይያላችሁ ተው ኢየሱስን አትንኩት እንደጀመራችሁ ጨርሱ በሱ አንድ ሆናችኋል ለማደግም እሱን ተጠቀሙ ለመቀጠልም እሱን ተጠቀሙ አታስወጡት ኢየሱስን አታስወጡት አይኖቻችሁን ለአንድነት የከፈተው እሱ ነው ለህብረት የከፈተው እሱ ነው ለመከባበር የከፈተው እሱ ነው አባት ልጁን እንዲያከብር ባል ሚስቱን እንዲወድ ሚስት ራስ ነው እንድትል ያግባባው ይሄ እንትና ምንድነው የሚባለው the pillar of the church የቤቱ መሰረት እሱ ነው የማዕዘን ራስ ነው ኢየሱስ ሄድ ነው ፋውንዴሽን ነው ባዲ ነው ማይገባበት ቦታ የለም ለቁብ ከፈለክ እሱን አምጣው ይያልኩ ነው ያለውት አዩድ ሚ ጋይስ ለለቅሶ ከፈለክ እሱን አምጣው ለፌሎሺፕ ከፈለክ አታስወጣው ኢየሱስን don't be distracted otherwise ቤቱ ይፈርሳል that's what happened in the church that's what happened in the body of Christ that's what happened that's what happened ኢየሱስን አትንካ በኢየሱስ መተ በመልክህ አትጨርስ በኢየሱስ መተ በገንዘብህ አትጨርስ በኢየሱስ መተ በአገልግሎት አትጨርስ አትንካው ሰዎችን አድነቀህ እሱን አታስወጣው ኢየሱስን አውራው
my God አይ በጣም ገብተንበት ከሆነ ኢየሱስ መንገድ ብቻ አይደለም ቤታችንም ጭምር ነው። ከኔ ጋር ናችሁ? ኢየሱስ መንገድ ብቻ አይደለም ቤታችንም መድረሻችንም ጭምር ነው። መንገድ ከፍቶልን ቤት ሆኖልናል። ቤት ሆኖልን የከተማው ብርሃን ሆኖልናል አይደለም ወይ? ከተማው ላይ ደግሞ የተደገሰው በግ ሆኖልናል። ሃሌሉያ! የሰርጉን ውበት ያደመቀልን እኮ በግሱ ነው። ሃሌሉያ! በጉ ታቃላችሁ እሱም ብቻ አይደለም ሰርጉ ላይ እንድንታደም ደግሞ በደሙ አጥቦልናል። ምን አይነት ድንቅ ጥበብ ነው! that's the wisdom of God ምንለው ለዚህ ነው። ልብሳቸው ንጹህ ያልሆነ ከተማ ውስጥ አይገቡም። ከተማውም እሱ ሆኖ ልብስም የሚጸዳበትም በሱ ነው። the wisdom of God. my God ወደ ከተማዋ ለመግባት መታጠብ አለብን። በሱ እንታጠባለን። ከተማዋ ላይ ገብተን ትልቅ ድግስ ይጠብቀናል። በጉን የታረደልን ምን ልበላችሁ በጌታ he is rich ምላችሁ ለዚህ he is rich ጌታ ባለጠጋ ነው። በጣም ባለጠጋ ነው ጌታ። መበላትም ይችላል፣ መምራትም ይችላል፣ ማጠብም ይችላል ጌታ። ሃሌሉያ! ደሙ ይመለካል ጌታ። he is everything for us ማለት ነው። በጣም is everything for us. so ፖል የነገራችሁ ያለው ነገር don't touch it አዳዲ እዲ ለቃ እንትን አትፈሩም ለአንድ ሰው ላይ don't touch it like አታውቅም። እሱ ፋውንዴሽን ነው። ከነካው እንፈርሳለን። don't touch it like don't touch it like ኦሮሞ ማለት ጀምር አትንካው ማለት ጀመረ። ኢየሱስን ግደተው አማራ ሲቶ ደቡብ ሲቶ don't touch it don't touch በዛ አልተገናኘንም። ግድ የለም በዛ አልመጣንም። አንዳልሆንም አሁን እንዳትመልሰውና መሰረቱን አሸዋ እንዳታደርገው እንዳትነካው አትንካው ኢየሱስን አትንካው። እንፈረካከሳለን። በጣም ነው የምንፈረካከሰው። አንድን ሰው ስታዩት በክርስቶስ ማየት፣ አንድን አገልጋይ ስታዩት በክርስቶስ ማየት፣ አንድን ቤተክርስቲያን ስታዩት በክርስቶስ አትንካው። የኔ የሚባል ነገር የለም የኛ እንጂ የኛ ነው የሚባለው። የኔ ቸርች አይባልም የኛ ነው የሚባለው። there is no I is we always ማለት we hallelujah we who's we is universal church. come on ስፔን ያለ በዓለም ሁሉ ያሉ ዳግም የተወለዱ የእግዚአብሔር ልጆች we say we are the body, we are family አይደለም እንዴ? ቤተሰብ ነን። አሜን come on guys amen come on guys amen ቤተሰብ ነን። ቤተሰብ ነን። አሜን ሃሌሉያ። ይሄ መስቀልን ፕሬዝ ማድረግ ነው። የመስቀሉን ስራ ፕሬዝ ማድረግ አሜን ይባላል ለመስቀሉ ስራ። there is no other way guys. let's go. እና ይህችን ነገር ተናገር ልቤ የተቃጠለ ነው። ይህን ተናግሬ ብጨርስ ይለኛል። ከውጭ ከመጣን ኢየሱስን አይተን ከሆነ የምንኖረውን በኢየሱስ ነው እያልኳቸው ነው። ይሄን በቃ የዛሬ መልእክት እንዴት ተደርጎ ነው ጎበዝ? እንዴት እንግባባለን? እንዴት ነው ቆይ ሶማሌ ኮሌታ ጋር ቢግባባው አማራው ከጎንደር ምን ንገሩኛ? እንዴት ተግባብተ አልመጣንም። በዛ በብሔር አልመጣንም። በገንዘብ በብሔር በትምህርት የመጣ ነው ኢየሱስን አምነን ነው። አትንኩት አልነካውም እያላችሁ ጻፉ። አልነካውም come on guys አልነካውም። ሉተርን ብዬ አልመጣውም። ኢየሱስን ብዬ ነው የመጣሁት። ሃሌሉያ። እኔ ሉተርን ብዬ አልመጣም። ኢየሱስን ብዬ ነው የመጣሁት አይደለ እንዴ? ካልቪንን ብዬ አልመጣውም። ኢየሱስን ብዬ ነው የመጣሁት። ጆን ዊስሊ ብዬ አይደለም የመጣሁት ነው አይደል? ፓስተር ጻዲቁን ብዬ አይደለም የመጣሁት። ክብር ሁሉ ለኢየሱስ ይሁን። ብዬ እነሱን ብዬ አይደለም የመጣሁት። ማንም የቤተ ክርስቲያን መሪ ብዬ አልመጣውም ወደዚህ ዓለም።
ኢየሱስ ለኔ ሞቶልኛል ከሙታንም ተነስቶልኛል ባብቀኛል መጥቶ ይወስደኛል ብዬ ነው ተከላከልኩት አንድ ሶማሌ ተስፋ የሌለው ዝም ብሎ መንገድ ላይ ሊሞት የተፈረደበት አንድ ሶማሌ ወደዚህ ሲቀላቀል መግቢያው በሩ ኢየሱስ ነበር እና ያከበርኳችሁ ከገባው በኋላ ነው በነገራችን ላይ ቤቱ ስገባ ነው ማክበር እንጂ ብዬ ኮምበር መነሳት የጀመርኩት ከገባው በኢየሱስ ውስጥ አልፌ ስገባ ለካ ሰው ክቡር ነው ከዛው ተነስቼ ሰላም ጤና ይስጥልኝ እንዴት ነህ እግዚአብሔር ይመስገን ወንድም አለም ያልኩ ከገባው በኋላ አንተም ገብተን ያከበርከኝ የተከባበርነው በገባንበት በር ነው በገባንም ከታዳል የሚያሰነብተን እሱ ነዋ ከገባንም በኋላ የቤቱ ብርሃን እሱ ነው my god አገልጋዮች አይደሉ የቤቱ ብርሃን የቤቱ የሳሎን ጽጌሬዳ የቤቱ እንትን the center of the light አይደለም ወይ ጋስ ድምቀት የክርስቲያናው ዓለም ድምቀት የባዲ ኦፍ ክራይስት ውበት ኢየሱስ ነውና ገብተን ሌላ አምላክ የለንም ጳውሎስ ምን አላቸው ማን ነው አጵሎስ ማን ነው ኬፋ ማን ነው ጳውሎስ ክርስቶስስ ተከፍሏልን ምንድነው የምታወሩት ከገባችሁ በኋላ ኬታ መጣችሁ የገባችሁት በሱ ነው ከውጭ እምጨርሱት በሱ ነው ተመለሱ ያላችሁ ያለ like don't touch it ስገባት በጥብጥ አዲ በገባው ስፒድ ጨርሰው ገዛጃ ላይ መተቦና አገልጋይ አትከየፍ ጨርሰው ያስገባኝ እሱ ኮነ የሚያሳድገኝ እሱ ነው ሁሉንም ማየው መጋቢዎችን ማየው ነቢያቶችን አገልጋዮችን በጣም የመጽሐፍ ቅዱስ ተማሪዎች አስተማሪዎችን ማየው በኢየሱስ ነው የመጨረሻ ንቀት የፈጠረብን በፕሮቴስታንቱ ዓለም በተለይ ትንሽ የመጽሐፍ ቅዱስ ትምህርት ቤት ገብቶ የነካኩ ሰዎች የሚገቡት የመጽሐፍ ቅዱስ አካዳሚ ውስጥ ገብቶ ነው የክርስቶስን አካል የሚያዩት ከዛ ሲዘረጥጡ ያርፈት የዘመኗ ቤተክርስቲያን የተመታች ናት ይላልና ያልገባህ ነገር አንተም እዛውስ መኖር ነው በጣም እዛውስ የተመታ ቤት ውስጥ ሆነ የተመታ ማውራት አመድ በዱቄት ይስቃል ተላለከስ እና ጤና አይደለም የሚባለው በዚህ የቆሮንቶስ ቤተክርስቲያን ፍርስርስርስ ባለ በሚመስል ጳውሎስ ይያላቸው ተመለሱ back to the foundation ይላቸዋል ወደ ኢየሱስ ተመለሱ the strongest academical የሆነ የመጽሐፍ ቅዱስ ዕውቀት ያላቸው ሰዎች ካዩ ያሳዩናል ማለት ነው አይደል አይተው ከሆነ ትክክለኛውን ፒክቸር back to that ወዲት we ማሳይ ትችተን አይደለም መሰረቱን አሳየን ግራ ገብቶ የተበላሸው ተላለ አይ ጳውሎስ አትንኩት ይላቷል don't touch it አትንኩት ፋውንዴሽኑ ኢየሱስ ነው ኢየሱስ ብላችሁ ጩሁ በጌታ ኢየሱስ ለምን እንደማብር ልንገራችሁ ጌታን ብላችሁ አንድ ቀን አንድ ወዳጄ ጴንጤ ከመሆኑ በፊት ኢየሱስ ጌታ ነው አለ ኮንከር ካርታ ታቃላችሁ አይደል ቆማር ቤት ቆማር ወዳለውና ኮንከር እየተጫወትን ጫት እየቃመን የምንቀምበት ቤት ውስጥ ከጴንጤዎች ነው ልጁ ማለት ነው እየሰማኝ ስላለ አይገር ከዛ እየተጫወተ ኢየሱስ ጌታ ነው አይልም አምልጦ አንስቼ ነው ቦስ ይከተትኩት እንዴት ይትላል ልክ ብትይስ ከዛ በኋላ የተሳደብኩትን ስድብ አረሰው አሁን እኔ አገልጋይ ነኝ እሱ ግን አይደለም ይሄንን ሰው ኮኖ ያግባባን መጥቼ ኢየሱስ ጌታ ነው አልኩኝ የጌታን ስም የሚጠሩ ሁሉ ጋር ደግሞ ጄናስቻውን እያመለኩ ነው ያለው አገኘት አሁን አብረው እያመለኩ ይሄው I'm worshiping the living God ማን ያመጣኝ ስለዚህ ኢየሱስን አትንካብኝ አንተ አለወጥከኝም እናንተ አለወጣችሁንም ማንንም ልለውጡ አትችሉም ኢየሱስን ስጡት ግዴላችሁ እኛ መለወጥ ብንችል ኖሮ ብዙ ብሔሮችን እናስታርቅ ነበር ከመጡ በኋላ ምንድነው ጉልበት መናገኘው ለመናገር
አንዳንድ ሰዎች ታስቂኛለሽ አለ እንትኑ ስማት የፔንት በጣም ተናጋሪዎች ማለት ነው በጣም ተናጋሪዎች ለምን የክርስቶስን አካል ደፈራችሁ ውጭ ያሉትን ለምን አልተናገራችሁ ተው አንጨራረስ አትንኩብን ኢየሱስን ወደ መሰረቱ እንመለስ እንጂ ወደ መሰረቱ እንመለስ ዝም ያለህ ኢየሱስ ስለገባ ነው ዝምተኛ ስለሆነ አይደለም ኦኬ ልቀጥል guys ልቀጥል are you ready guys are you excited for Jesus hallelujah is awesome አይደለ ጌታ ማነው እኮ ጌታ ይመስገን አይደል በእውነት በቃ ጌታ ነው በጣም ሚጠም ነው ክብር ሁሉ ለኢየሱስ ጌታ በጣም የተወደደ አምላክ ነው ጌታ so sweet አይደለ so sweet and so is awesome hallelujah ስሙ ከዛ ጳውሎስ ይሞግታቸዋል ማንንም አልተከፈለም ማንንም በማንንም ስም አልተጠመቃችሁም እኔ የተላኩት ወንጌልን እንድሰብክ ነው ምናምን ብሎ ይመልሳቸውና በጣም የሚገርመኝን ቃል ይናገራል 17 ላይ እንዲላል ወንጌል ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃልም በጥበብ አይደለም አሁን ጳውሎስ ባለፈው ምን ብያቸዋለሁ ራሱን እንደሞኝ የቆጠረው እነሱ የመስቀሉ ሥራ ሞኝነት ነው ብሎ የሚያምኑትን ስለሚያወራ ነው ስላልተማረ አይደለም ልርገመው ጳውሎስ ባለመማር አይደለም አያቅምም የተባለው ወይም ደግሞ በጥበብ ቃል አልመጣም የሚላቸው ለግሪካውያን በዛ ጊዜ ለነበረው ለአይምሮ አስተሳሰብ አይሁድ ምልክትን ይሻሉ ግሪኮች ደግሞ ፍልስፍና ላይ ያሉት አይደለም እንዴ ጥበብን ነው የሚሹት እነሱ የሚሉት የመስቀሉ ሥራ ሞኝነት ነው ምንም ያመጣው ለውጥ የለም ሲሉ ጳውሎስ ስቲክ ያደረገው እዛ ጋር ነው እናንተ ሞኝ በሉት ይላል በጣም ቦምብ ነገር ነግራቸዋለሁ ጳውሎስ ምን ይላል እኔ ሌላ ጥበብ አልፈልግም ይላችሁ አላወራም ምን ማለት ነው መስቀሉን ክርስትናን ኤክስፕሌን ለማድረግ ሌላ አቋራጭ የለውም እግዚአብሔር ራሱን የገለጠበት the God of universe my God ዓለማትን የፈጠረው ጌታ ራሱን ያስተዋወቀበት መንገድ ክሮስ ነው ይላቸዋል መስቀሉ ነው my God come on in the giant universe the galaxy ይህንን ሁሉ ከፈጠረ በኋላ መንገድ አድርጎ የተጠቀመው ምድርን ለመተዋወቅ ለመውረድ መስቀልን የተጠቀመው ሌላ መንገድ ይዞ ጳውሎስ ቢላል አይጋርድ የእግዚአብሔር ኃይል የሚባለው ለማግኘት መንገድ ሌላ የለም መስቀሉ ነው ወይኔ ግቢጋዋችሁ ወይኔ this is by the way ለግሪካውያን ብቻ ሳይሆን ለኛም ሞኝነት ስለሆነ ነው አሁን ማወራው ለኛም ራሱ የእግዚአብሔር ኃይል መገለጫ መንገዶች ፍልስፍና የነገረን ሃይማኖቱ ዓለም የነገረን ሰዎች የነገሩን ሳይሆን the only way እግዚአብሔር ኢንካውንተር የሚያደርግበት አልፎ የሚመጣበት መንገድ መስቀል ነው ሉተር ሲናገር ምን አለ the doctrine of the cross ይላል የመስቀሉ ዶክትሪን አመሲለይ በጣም ጠንቃቃ ሲያይም ምክንያቱም ቁጥር 18 ይላል የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው ግን የእግዚአብሔር ኃይል ነው ኦኬ የእግዚአብሔር ኃይል ነው ምን ማለት ነው ማለት ሲባል በደንብ አድርጋችሁ ስሙ የእግዚአብሔር ኃይል ምንድነው ሲባል የእግዚአብሔር ኃይል የሚባለው ነገር ዩኒቨርስን የፈጠረበት አይደለም ምክንያቱም ከመስቀሉ በፊት ነው ዩኒቨርስ የተፈጠረው አረ the whole universe ዘፍጥረት ምዕራፍ 1 ላይ ምንድነው ሰማይ ይሁን ምድር ይሁን ብሎ ነው እግዚአብሔር የፈጠረው ያ ኃይል አይደለም እግዚአብሔር ኃይል የሚለው ማዳንን ነው salvation ነው ይደል how is so powerful so ስለዚህ ሞኝነት ነው የዓለም ጥበብ ብሎ የሚለው ኃይል ምን እንደሆነ ስለማናቅ ነው
ኃይል አሁን በጠይቃችሁ ምንድነው ኒውክሊየር ቦምብ ነው የምትሉኝ አይደል? ተው ኃይል ነው ተብሎ የሚባለው ነገር የፀሐይ ኃይል አይደለም፣ ማዳን ነው። ማዳን ነው። salvation is the power of God ይላል። ማዳን ነው። አይን መብራት አይደለም፣ እግር መቀጠል አይደለም፣ በፍጹም አይደለም። የእግዚአብሔር ኃይል የተገለጠበት መንገድ የትኛው አለ? መስቀሉን ይውላችሁ። እግዚአብሔር ኃይሉን አሳይቶ አያውቅም። ለመጀመሪያ ጊዜ ኃይል ያሳየ መስቀል ላይ ኃይል ታየ። ምንድነው ኃይል ስትሉኝ የእግዚአብሔር ጠንካራ ጉልበት ተብሎ የሚባል ማዳን ላይ ነው፣ መፍጠር ላይ አይደለም። መፍጠር ላይ አይደለም። ዓለምን ቅርጽ ማስያዝ አይደለም ኃይል። በጣም አይምሯችሁ የሚያፈነዳ ነገር እናወራለን ገና። ከዛ ስሙ ሁለት ነገር ነው መስቀል ላይ ያደረገው። ምክንያቱም ቀደም እንዳልኳችሁ በሮማውያንም በግሪካውያንም ዘንድ አምላክ ሲፈለግ ከኃይል ጋር ይያዛል። ከኃይል ጋር ይያዛል። ምክንያቱም ሮማውያን የዛን ጊዜ ምንድነው የሚያደርጉት? አንድን የሚፈልግበትን ምድር ለመግዛት ሲፈልጉ በጦራቸው ነው ኃይላቸውን የሚያሳዩት። በዛ ጊዜ ሮም ኢምፓየር ናት፣ በጣም ጠንካራ ነው። ይሄዱ መግዛት ነው። ይሄዱ መግዛት በምን ኮንከር የሚያደርጉበት አንዱ መንገድ ዋር ነው። ዋር ሲያረጉ ያንን ጦርነት ከማድረጋቸው በፊት ያንን ጦርነት የሚመራላቸው አምላክ ይፈልጋሉ። ሮማውያን በጣም ብዙ በሮም ውስጥ የመጀመሪያ ጊዜ የምታገኙት ነገር ምንድነው? የአይሁድም ሃይማኖት አይከለከልም፣ ክርስትናም አይከለከልም፣ ሁሉም አለ። ዋናው ነገር ማነው ኃይለኛ ነው ለነሱ? ማነው ትልቅ ጉልበት ያለው? አገኛችም ጋድስ በሚሰሩት ነገር ነው የሚያመልኳቸው። ስለዚህ እያንዳንዱ ቤት የሚያመልከው አለ። ይሄኛው የኔ ኃይል ሰጥቶኛል። ጥበብም አንዱ ይሆናል። ባገነናችሁ ልክ ወይም ደግሞ ከፍ ባረጋችሁ ልክ ነው የእናንተ አምላክ የሚታወቀው። የኛ አምላክ ሰው ሆኖ መጣ ተዋርዶ። ለምንድነው ሮም ውስጥ ክርስትና ማበብ ያልቻለው ቢባል አይቀላቀልም ብለው ነው። አይቀላቀልም። ከነዚህ ከተሰባሰቡት አማልክት ጋር አንድ አይደለም የኛ ነው። የሐዋርያቶቹ ሙግት ምን የሚሉት? ኢየሱስ ጌታ ነው ብቻ ነው የሚሉት። ኢየሱስ ምንድነው? ጌታ ነው። ያ ማለት ቄሳርም አይደለም፣ ኒሮ አይደለም። ከቄሳሮቹ ነው ኒሮ አንዱ። እነዚህ ሁሉ አምላክ አይደሉም። ኢየሱስ ጌታ ነው ማለት ስሙኝ በደንብ አድርጋችሁ፣ ከአማልክቶች አንዱ ጌታ ነው እያሉ አይደለም። በነሱ ድምጽ በነሱ ካልኩሌሽን ኢየሱስ ብቻ ነው ጌታ ነው። ስለዚህ ኢየሱስ ጌታ ለኛ ምንለው እኮ ደባል አድርገንለት ነው። እነሱ ሐዋርያቶቹ የተሰቀሉለት ወይም ደግሞ የተቃጠሉለት የተደበደቡለት መከራ የደረሰባቸው ሌላ የለም። ኖ ቄሳር አለች ኖ አናቀው፣ ኢየሱስ ብቻ ጌታ ነው። በልቡ አምኖ ባፉ ቢመሰክር ይድናል የሚሉት ኒሮን ያዩት ነው ያዩታል አይደለም። የማይታይ አምላክ አለ። he is God። ጌታ ነው ኢየሱስ። አገኛችሁ? በነሱ አመለካከት አንድ ግላዲያተር ስሙኝ የፈለገ ጦርነት አድርጎ ሲያሸንፍ ጌታውን ነው የሚጠራው። ለምሳሌ የሱ ጌታ ዘለቀ ከሆነ ዘለቀ ጌታ ነው ብለው ነው የሚሉት። እነሱ ባሸነፉት የሚጠራው ጌታቸው ነው። ሐዋርያቶቹ ደግሞ የሚሉት ኖ ጌታ አንድ ነው የሚሉት። ኢየሱስ ብቻ ኢየሱስ ጌታ ነው። የኢየሱስ ጌታ ትርጉም ለምሳሌ ማቴዎስ ምዕራፍ 16 ላይ ኢየሱስ የቱ ጋር ነው የጌትነቱን ወይም ደግሞ ጥያቄ የጠየቃቸው ማን እንደሆነ ቄሳሪያ ጋር ሄደው ነው። የቄሳር አገር ላይ ቄሳር አምላክ በሚባልበት የግሪክ አማልክቶች በተሰበሰቡበት ቦታ ነው ኢየሱስ ተነስቶ ማን ይሉኛል የሚል ጥያቄ ጠየቀ። ማን ይሉኛል? ኢየሱስ ይሄንን የሚገርማችሁ ኢየሩሳሌም አልጠየቀም፣ ናዝሬት ላይ አልጠየቀም፣ የትኛውም የእስራኤል ምድር ላይ አልጠየቀም። ቄሳሪያ ላይ ግን ሲመጣ ወይም ደግሞ እነሱ በሚገዙበት ቦታ ላይ ግሪካውያን አማልክቶቻቸውን በሚያመልኩበት ቦታ ኢየሱስ ጥያቄ ጠየቀ። ሄይ ጋይስ ካም ኦን፣ እዚህ ጋር ነው የሚጠየቀው ጥያቄ።
ብዙ አማልክት ባሉበት ነው ኢየሱስ ጌታ መሆን የሚፈልግ። ጥያቄው የምትጠየቀው ጌታ በሌለበት አይደለም፣ ጌታ ባለበት ነው። ከባድ ጥያቄ ነው አይደል? ጌታ እኔ ማን ነኝ ካለ በዙሪያችን ብዙ አማልክት አሉ ማለት ነው። አለቀልን። ማን ነኝ ካለ ብዙ አለ። ጌታ ነህ ካለ እሱን አራግፎ ሊለን ነው ጌታ። አራግፎ ሊለን የኢየሱስ ጌትነት በሚነገርበት ቦታ ሁሉ ሌሎች ጌቶች መራገፍ አለባቸው ማለት ነው። ሌላ ጌታ የለም። ጥያቄ ከጠየቀ ቄሳሪያን ያለው ማለት ነው። አማልክቶች አሉ ማለት ነው። ኢየሱስ ጌታ ነው ስንል ጋይስ በጣም አንድ ነገር ማድማት አለብን። ልባችንና ነፍሳችን ላይ ማንነታችን ላይ ነው መጥራትም ያለብን። we are not saying ኢየሱስ ጌታ ነው የሚል ቃል እያወጣን አይደለም። አማልክቶችን እያፈረስናቸው ልርገመው። አማልክቶች ነፍሳችሁ ላይ የሆነ ጌታ ሲሰማችሁ፣ ዙሪያችሁ ላይ የሆነ ጌታ ሲሰሙ አውጡት። ኢየሱስ ጌታ ነው ስትሉ ሌላውን እየካደን የሱ ጌትነት በነፍሳችን ላይ በመንፈሳችን ላይ በስጋ እኔ ኃጢአት አንዳንዴ ሲያስቸግረኝ ያስኩ ሲለኝ ኢየሱስ ጌታ ነው ስል እየተናገርኩ ያለው ስጋዬ ላይ ማንም አይገዛም ኢየሱስ ጌታ ነው እያልኩ ነው። ድንገት ማዕከል ላይ አንዳንዴ እየተራመድኩ ያለ ኢየሱስ ጌታ ነው ስል ሌላው አሜን ይላል ማለት ነው። ምክንያቱም ለሱ እንትን ነው እኔ እያልኩ ያለሁት አቀቶኛል ጌታ ሆነኝ እያልኩት ነው ያለው። አም ሰሬንደር እያልኩ ነው። you are God እያልኩት ነው። ጌታ you are the Lord in my body, in my spirit, in my soul እያልኩት ነው ያለው። ዋክ ስታረጉ ስትራመዱ በሽታው ሊያጠናገራችሁ ሲል ማይንዳችሁ ኮራፕት ሊሆን ሲል ስሜታችሁ ውስጥ በጣም ሲረበሽ ኢየሱስ ጌታ ነው። ለምን ሰው በልቡ አምኖ ባፉ ይመሰክር ምን ይላል ይድናል። ምንድነው ከሲኦል ብቻ አይደለም ከአመጽ ምንድነው? ምክንያቱም የጌታን ስም የሚጠራ ሁሉ ከአመጽ ይራቅ የሚል ቃል አለ። የጌታን ስም የሚጠራ ከአመጻ ሁሉ ይራቅ። ጌትነቱን ማውጀው መጀመሪያ ምላሴ ላይ፣ አይምሮዬ ላይ፣ ቦዲ ላይ፣ ስሜቶቼ ላይ፣ አካባቢ ላይ ጌትነቱን አውጃለሁ። there is no master, there is no God, there is no Lord except you ጌታ ሆይ። Are you with me guys? ስለዚህ ሐዋርያቶቹ እየጠሩ ያሉት የሆነ በሰማይ ያለ ጌታ ብለው ጥሩ እንዲሰማው ብሎ አይደለም ይጠሩት። ማንኛውም አምላክ ሚል ጉልበት አለኝ በሚል አገኛችሁ። እነ ቄሳር ፊት ለፊት ስንመጣ ኢየሱስ ጌታ እንላለን። እየተቃወምናቸው አይደለም፣ ያለ ኢየሱስ ጌታ እንደሌለ እየነገርናቸው። ምክንያቱም የነሱን ጌትነት የሚቀበሉ ሌሎች አሉ። አዳዲ እንትን ምስክርነታችሁ እንትን በጣም ጤነኛ እንዳልሆነ ታውቃላችሁ። ትንሄድና ኢየሱስ ጌታ ነው ምናምን አለ። ኖ ጌትነቱን ለራስ አውጅ። ጌቱ ለተቀበሉት በስሙ ለሚያምኑት ለነሱ ነው እግዚአብሔር ልጆች ሆኑ ዘንድ ስልጣን ይሰጣቸው። አሁን እየተጣለው አይደለም። መሐመድ ጌታ አይደለም አላልኩም። ጌታዬ አይደለም ነው ያልኩት። አላልኩም እኔ የሆነ ሰውዬ መጥቶ አንዱ እንደዚህ ያለኝ ኢየሱስ ጌታ ነው አልኩት። ቆይቷል በጣም እና ጌታ ነው ስለው እንዲህ አለኝ። አይደለም አለኝ። ወንጌላዊ የነበረ ልጅ ነው። ከዛ በኋላ ኤልሲ ናት ጌታ አለኝ። በጣም ሻካ አደረገኝ። በኢየሱስ ስም ስለው ምን በኢየሱስ ስም ትላለህ? ምን ነው ስለው ጧት ተነሳ ካልደወልኩላ ልትገለኝ ስለምትችል ድነሳና ሃኒዬ ደህና ነሽ እንዴት ነሽ እላት። ከሰዓት ላይ ደውልና አለውልሽ እሺ አልጠፋውም ስራ ላይ ቢዚ ሆኜ ነው። ከዛ ፓኒክ ሆናለሁ አለ ካልደወልኩላ። እሺ አልዬ ማን ነው ጌታ አለኝ። እሷ ናት አልኩት። በጣም እሷ ናት። አሁን ገብቶኛል። እንዴ አሊ አላኖር አለችኝ። ከሌሊቱ 8 ሰዓት ላይ ቱሌ ካልደወልኩል ያልቀልኛል። ፌስ ታይም አድርጌ ፕሌን ውስጥ ላቢን መስኮት መክፈት አለብኛል። ይሁንልሽ በፕሌን እየርኩ ነው ምናም ብዬ ቀርጻለሁ። ታዳማ ነው አልቀልኛል። አይ አም አንደር ኮንትሮል። ሰውየው ነው የተቆጣ። እዚህ ኢየሱስ ጌታ ነው አትበለኛል ያለችኝ። እግዚአብሔር ይገላግለኝ። እውነትህን ነው እግዚአብሔር ይገላግል አልኩት። እውነትም የጌትነት ትርጉሙ ገብቶታል። ብንም ያረግ ነገር ይያለ ጌታ ነው ብላ አትበለው። ብንም ያረግ ነገር እንዲያሸንፍልህ ጌታ አንጠራው። የጌታን ስም የሚጠራው ሁሉ ከአመጽ ይራቅ፣ የጌታን ስም የሚጠራው ሁሉ ይድናል የሚስቃል ስራ ከምን ከያዘን ነገር ሁሉ ማለት ከዲጋራ ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ጌታ ይመስገን።
እናንተዬ የስንቱን ኮርኩት መሰላችሁ ብብት ጌታ ይመስገን ሃሌሉያ ብሶተኛው ላኩ በቃ ጥቅስ ሲመጣ ደስ ይላል እሺ let's go so this is awesome ሴቶችን ብቻ ነው የምትናገረው ሴቶች ለወንድ ተናገሩ እንረዳዳ እርዱኝ ይረዳቸዋል ያው እኔ ሴት ስለሆንኩ ጌታ ይመስገን so የመስቀሉ ቃል ለሚጠፍ ሰው የነገራቸው ያለው ፖል በእናታችን ስም ሰው የነገራቸው ያለው የመስቀሉ ቃል ለሚጠፉት ሞኝነት ነው ለምንድን ነው ግን ለኛ የእግዚአብሔር ምንድነው ኃይል ነው ለኛ ለምንድን ነው this is awesome so አሁን ፖል okay ለምን ሮሜሌ መጀመሪያ አንድ ጥቅስ ላሳያችሁ በድንግል ልጅ አንድ ጥቅስ so good all right are you with me guys አላችሁ ሮሜ 1:16 የመስቀል ቃል የሚለው ነገር እናለን ሮሜን ናይ ይዛ ባይብል ይዛ አላስከም ይያሉ ፓስተር እሺ 1:16 አይደለ ያ እሺ በጌታ በኢየሱስ ስም አነበዋለሁ አንብበው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ድጋመው በእናት ድጋመው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና እንበት ነው ኦኬ ይሄንን እንበት ነው ኦኬ let's go back so በወንጌል አላፍርም so የእግዚአብሔር ኃይል ለምንድነው ለማዳን ነው ጳውሎስ ቆሮንቶስ ላይ ምንድነው የሚለው እዚህ ላይ ያየነው የእግዚአብሔር ኃይል የሚለው መስቀሉን ነው so የእግዚአብሔር ኃይል የተገለጠው ዓለምን በመፍጠሩ ሳይሆን ሰውን በማዳኑ ነው ተግባባን አይደለ ኦኬ አሁን let's go back so ጳውሎስ በወንጌል አላፍርምና ማለቱ ሙድ ያዝብኛልና እያለ አይደለም አሁን እኛ ማፈርን ብለን ስንነጋገር ለምሳሌ ኢየሱስ ጌታ ነው ብለን ለሰው ብንናገር ሙድ ይዙባል በረ የኬትን ጌታን ተቀበል ስተሩ ኬን ነው የምንቀበለው ከእንትን ነው ምራም ይሏቸዋል አይደለ በጣም የተመታ ጆክ ማለት ነው በጣም የተመታ ቀልድ የተመታ ሲያስጠላ እና ኬትን እንቀበለው ምናምን ይላል ማለት ነው ኦኬ በጣም በነገራችን በጣም የተመታ ነው እንደው ምን አራዳውን ኮምብዬ ኦኬ so በወንጌል አላፍርምና ብሎ የሚለው ጳውሎስ አታሸማቅቁኝም ስናገር ይያል አይደለም so ምያለ ያለው ምንድነው በወንጌል አላፍርም ብሎ ሲል ያድናል አያሳፍረኝም ይያለን ያለው መስቀሉን ማወራ ከሆነ ወንጌሉን ሳወራ የእግዚአብሔር ኃይል ይገለጣል አላፍርም በቃ ገብቶ አልሸማቅ ይሰራል ያድናል so በወንጌል አላፍርምና ማለት አልሸማቀቅም ማለት አይደለም ይሰራል የእግዚአብሔር ኃይል ለማዳን ፖይንቱ መስቀሉ ተወርቷል ወይ ነው ኃይሉ አይደለም ጥያቄው ምን ማለት ነው ካንኳኳ ይከፈትላል what does that mean so if you preach the work of the cross the word of the cross the resurrection Christ የኢየሱስን ሞት ምትናገር ከሆነ አታፍርም የእግዚአብሔር ኃይል ለማዳን ነውና oh hallelujah it's so simple ነገር ልንገራችሁ አንድን ሰው ወስዳችሁ ኢየሱስ ያድናል ካላችሁትና ሰውየው ያን ጌታ ከተቀበለ አታፍሩም ይድናል now you got what I'm saying right so አንድን ሰው ሄጄ ወንድሜ ኢየሱስም በልብ ብታምን በአፍ ብትመሰክር ትድናለህ ብዬ ብነግረውና ሰውየው ቢቀበል አላፍርም ይገባል ድኗል በነገራችን ላይ የጳውሎስ ችግር ማሳመን ሳይሆን ማመን ነበር ካመነ በኋላ አይሸማቀቅም በጣም ላስገባላችሁ ፖል ችግሩ ማሳመን አይደለም ይውል ወንድምዬ እንደምታቀው ጌታን ባትቀበል በጣም ታቃለህ አይደለ ምናምን ብሎ እሱ አይደለም ፖል እኔ ነኝ ተቀብየዋለሁ ወንጌልን
የጳውሎስ ትልቁ ችግር የነበረው ጌታ መቀበሉ እንጂ ማስቀበሉ አይደለም። ማስቀበሉ እሱ ስራ አይደለማ። ስለዚህ ጳውሎስ ምን አላፍርም እኔ ከተቀበልከው ትድናለህ። ይሄን ብቻ ልንገራችሁ። ትደግሞ ድገመውስ 1:16 ፈሪሲ አንቺ እሺ ቀጥለው እሺ ጎሄ ናይ በወንጌል አላፍርምና በወንጌል እሺ በሉላችሁ በወንጌል አላፍርም በሉስ ያን በወንጌል አላፍርም በሉት አሁንም በወንጌል አላፍርም በሉት እስቲ አሁንም በወንጌል አላፍርም በወንጌል አላፍርም ማይ ጋድ ምን ማለት መሰላችሁ የዓለማችን 7 ቢሊዮን ህዝብ ቢቀበል ይድናል አላፍርም እኔ go to heaven በወንጌል አላፍርም ኢኒኩ በጣም ይገርም የግሪኮች አማልክትን አምነው ካልተሸማቀቁ ጳውሎስ የሚሸማቀቅበት ጉዳይ የለም እነ ዞይ የሚባሉ አማልክቶች እነ ዳና የሚባሉ አማልክቶች ኤግዚስት እኮ አላደረጉ ኢየሱስ እኮ ሞቶ ተነስቷል ጳውሎስ የሚያወራው እኮ ተሰሎንቄ ላይ ተነስቷል ብሎ በጣም መሰረት እኮ አለው የኢየሱስ ሞትና ትንሳኤ መሰረት አለው የአይን ምስክሮች ለ500 ሰው ታይቷል ያደናል እኮ ከሙታን ተነስቷል ብሎ ነው ጳውሎስ አላፍርም ያለው መስበኩን አይደለም ቢቀበሉት እንደሚያደናቸው ስለሚያውቅ ነው ይውላችሁ ሊያቃጥላችሁ የሚገባው ስላልተቀበላችሁ ሳይሆን እናንተ መቀበላችሁ ላይ ነው ትኩረት ማድረግ ያለባችሁ የመስቀሉ ስራ እሺ ቀጥለው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ሚቀጣጠን ወንጌል የለንም ለአይሁድም አይደለ ለአይሁድም ትሮይስ አንቺ ደግሞ 2 ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ታውጭልኛለች ቀጥለው አንተ ሰው ለአይሁድም ለግሪኩም ለሁሉም ያለ መልክ ለፈላስፋውም ሆነ ለሃይማኖት ቤት ያለን ሰዎች ላሉ ሰዎች መልእክታችን አንድ ነው አይደል ሰው በጣም አንተ ኢንተሌክቹዋል ስለሆንክ መልእክቱን አልቀይረውም ላንተ እንደሚገባ ይውላችሁ ኤክስፕሌን ለማድረግ ጥበብ ልንጠቀም እንችላለን መስቀሉን ለማውራት ግን ጥበብ የሚባል ነገር የለም እግዚአብሔር የታላቁ የአምላካችንን የልዑል እግዚአብሔር ኃይል ለመግለጥ መስቀሉን ለማስረዳት እግዚአብሔር ዝብርውር ያለ ነገር አይምሮ የሚገባ ነገር አይደለም ያለው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው 4 እንጥብ በቃ አሁን በጣም እኛ የሚከብደን እንዴት ሊገባው ይችላል እንዴት ተደርጎ ነው ኢየሱስ የሚያድነው እኔም ተቀብዬን ያወቅኩት በለው አይደለም ወይ አንድ ወዳጄ መጥቶ አንድ ሙስሊም አለኝ አለ እንዴት ሰው አምላክ ነው ልትል ቻልክ አለው እንዴት ኢየሱስ ጌታ ሊሆን ይችላል ሲል እኔም እሱ ገርሞኝ የተቀበልኩት አለው ገብቷችኋል እንዴት ተደርጎ ነው አንተ የ33 ዓመት ጎረምሳ እንዴት ጌታ ነው አምላክ ነው ዓለማትን ፈጠረ ብለ የተቀበልኩት እኔም ገርሞኝ የተቀበልኩት አለ በጣም ገርሞኝ ተቀበልኩት አለ ከተቀበልኩት በኋላ ነው ያወቅኩት ትክክል ነው አንዳንድ ነገሮች you don't have to be smart why በጣም የዚህ ዓለም ጥበበኛ አትሆኑ መስቀሉን በየትኛው መንገድ መጽሐፍ ቅዱስ ከገለጠልን ውጭ ልናብራራ ምንችልበት ማይንድ የለ አትዘኑ ለዚህ እግዚአብሔር ሳይራራ መስቀል ላይ አንጠልጥሎት ኢየሱስ እንዲሞት ፈቅዶ ሰውን ያለኝ አንዱ መንገድ ምንድነው መስቀሉ ብቻ ነው አዩልሜ በቃ ኢየሱስ ኦኬ ክብር ለኢየሱስ ጌታ ይመስገን ሃሌሉያ እንደዚህ ፈገግ ካልኩ ላለመናደድ እየሞከርኩ ነው ማለት ነው ጌታ ይመስገን ሃሌሉያ አሜን 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 ክብር ሁሉ ለኢየሱስ ሰው ጌታ ቸር ነው
ስለዚህ በጣም እዚህ ላይ በጣም ይውላችሁ ፖል በጣም ነው የሚገርመው። ይሄ the only way በቃ ይሄ the only way salvation ስማርት ማትሆንበት ማትጠበብበት መንገድ። ኦኬ እሺ ሁለተኛ ቆሮንቶስ ደስ ይለኛል ይሄ ቃል። እሺ 4:7 4:7 ላንብባል ፓስተር። ነገር ግን የኃይሉ ታላቅነት እሺ ከእግዚአብሔር እንጂ ከኛ እንዳይሆን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ አረ በድንግልስ ቆይ አብረን ከኛ እንዳይደለ እሺ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ውስጥ አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ ተስፋም አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁል ጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን ሆነን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና። በቃ ስለዚህ ይኸውላችሁ ስሙ is awesome ምን ይላል? የከበረ መዝገብ ወይም የእግዚአብሔር ታላቅነት ከእኛ እንዳልሆነ መዝገብ አለኛ ውስጥ the deed of Christ እኮ የሞት ኢየሱስ ሞትና ትንሣኤ ነው የእግዚአብሔር ኃይል አለ። the power of God በእኛ አለ። የቱ በመስቀል ላይ የተሰራው ስራ ይህንን ዛሬ በቃ አጥብቃችሁ እንድትይዙልኝ የምፈልገው ነገር አለ። ይሄ the work of the cross ፎከስ እንድናደርግበት የተፈለገበት ሁለት ቁልፍ ነገሮችን ላሳያችሁ። የመጀመሪያው ነገር ጳውሎስ ምንድነው ያላቸው? አንደኛ ቆሮንቶስ ላይ አጵሎስ ምናምን የምትሉት ሁሉ አይደለም ያመጣችሁ፣ የመስቀሉ ስራን ያመጣችሁ። የመስቀሉ ስራን ያመጣችሁ ወዴት? ወደ ድህነት፣ ወደ ቤተሰብነት፣ ወደ እግዚአብሔር ያመጣችሁ ምንድነው? የመስቀሉ ስራ እሱን በማመናችሁ ነው። ሁለተኛው ሲባል የምትኖሩትም ደግሞ በእርሱ ነው። ለምን? የእግዚአብሔር ኃይል ለማዳን ነውና። ክብር ሁሉ ለኢየሱስ ይሁን። listen guys ነገ ቀጥለዋለሁ። ቁጥር 18 እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው ካለ በኋላ የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። አላህ ነገን ቀጥሏለን። ይሄን እንዲህ ይላል። ከዛ ጥበበኛ የት አለ? ጻፍትስ የት አለ? የዚች ዓለም መርማሪ የት አለ? የእግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድናቸው የእግዚአብሔር በጎ ፍቃድ ሆኗል። ያለ መስቀሉ የእግዚአብሔር የማዳን ኃይሉ አይለቀቅም። ሁሌ ምላችሁ ነገር ነው። መስቀሉን ሴንተር ካላደረጋችሁ እግዚአብሔር የሚባለውን አምላክ ኃይል ኢንካውንተር ልታደርጉ አትችሉ። ስሙኝ። ከዛ የእግዚአብሔርን ኃይል አግኝቻለሁ ብላችሁ ካለ ደግሞ የተገለጠው ኃይል ሊያስተነብያችሁ ሳይሆን ሊያድናችሁ ነው ማለት ነው። አግኛችሁ ደግሞ አለ ፓስተር። እሺ የእግዚአብሔር ኃይል ለማዳን ነውና ይላል አይደለም እንዴ? የእግዚአብሔር ኃይል የሚገለጠው በበኩል ነው፣ በመስቀሉ በኩል። የመስቀሉ ስንል መስቀሉ ላይ የተሰራው the doctrine of the cross ማለት ነው። እሱ ላይ ነው የተገለጠው። ሌላ ኃይል ሊመጣ አይችልም። ኢየሱስ ነው ማዕከሉ፣ ሞቱ ነው ማዕከሉ፣ ትንሣኤው ነው ማዕከሉ። the power of God encounter ለማድረግ ኢየሱስ ጋር ነው መምጣት ያለ። እግዚአብሔር ኃይሉን ያለ መስቀሉ አለቀቀም ማለት። አሁን ጥያቄው ምንድነው? ኦኬ በመስቀሉ በኩል ተገልጧል ኃይል ካለን ያ ኃይል ምን አድርጓል ስንል አድኗል፣ የሰው ልጆችን አድኗል።
ማዳን አምጥቷል በዚህ ዩኒቨርስ ላይ የሰው ልጆችን ሁሉ ለማዳን የእግዚአብሔር ኃይል ተገልጧል ሌላ ኃይል የለም without the cross if you tell me there is power ካልከኝ ዲመን ነው ማለት ነው ከመስቀሉ ያፈነገጠ ከኢየሱስ ሞትና ያፈነገጠ ማንኛውም ኃይል ከዲመን ነው የእግዚአብሔር ትልቁ ኃይል የተገለጠው በምንድነው በመስቀል አላኒ አይደለ እንትን አንድ ነገር ልንገራችሁ የተጠቀማችሁበትን ቦታ ነው ሄዳችሁ የምትጠይቁት አይደል so የእግዚአብሔር አንጀት ሚንቦጫቦጭ አይደለም በጣም እንደ አያት ማለት ነው the only ነገር is a principle ይፈልጋል cross ይፈልጋል ወስኗል እግዚአብሔር ስለዚህ አሁን ቆሮንቶሶች ምን ይያለን ያላቸው ሌላውን ጥበብ አቁሙ ሌላውን መንገድ አቁሙ ጳውሎስ የኃይሉ መንገድ አይደለም አጵሎስ የኃይሉ መንገድ አይደለም ኬፋ የኃይሉ መንገድ አይደለም የኃይሉ መንገድ ማን ነው ክርስቶስ ነው ከሲያሜን በሉ so በጳውሎስን በጣም ስለተቀበልከው የእግዚአብሔርን ኃይል አታገኝም አጵሎስን በጣም ስለተቀበልከው የእግዚአብሔርን ኃይል አታገኝም ኬፋ መንገዶቹ አይደለም መስቀሉ ላይ የተሰቀለው ጌታ ክርስቶስ እሱ ነው የኃይሉ ምንጭ ትስታላችሁ ትደርቃላችሁ ትጠፋላችሁ ትጠወልጋላችሁ እግዚአብሔር ከምድራችን ላይ ይሄንን እርግማን ይሰብረዋል ሌሎች አማልክቶች በነገራችን ላይ ነቢያቶችንም ሐሰተኛ የሚቃወሙት እነዛ ያለነሱ አስተማሪና ትክክል እንደሌለም እየተናገሩ ነው ያሉት እንጂ ክርስቶስን አይደለም በደንብ እንድታስተውሉ ፈልጋለሁ አንዳንዴ በጣም ሐሰተኛ ነቢያቶችን የሚቃወሙ ሐሰተኞችን የሚቃወሙ ሰዎች እነሱስ ወስደው ከኢየሱስ ጋር ነው እየሰፉን ያሉት እነሱ ምንድነው ያለነሱ መጽሐፍ ቅዱስ ላናነብ ነው ወይ ያለነሱ ላንጸልይ ነው ወይ ያለነሱ ባይብልን በብቻችን ላናየው ነው ወይ ሰው እያየን ያለ ነው እነ ሐሰተኞችን ከተቃወምከኝ እውነተኞች ጋር ለመምጣት ያለብኝ ወደ ጌታ ነው መመለስ ያለብኝ ጳውሎስ እያለ ያለ ወደኔ ተመለሱ ጳውሎስ ተከፍሏል ወይ አጵሎስ ምንድነው እሱ ኬፋ ምንድነው ወደ ማን ነው መመለስ ያለብን ወደ ኢየሱስ አንዳንዴ ትሪክ እንደረጋለን የሚቃወሙ ሰዎች ኮንትሮል ያደርጉናል የነሱ ዲሳይፕል እንሆናለን ሚዲያው ላይና በጣም ሌሎችን ሐሰተኛ ነው ትክክል አይደለም ምናምን ይስታል የሚሉ ሰዎች ኮንትሮል ካደረጓችሁ እስቲል ሌላ አማልክቶች ነው የተፈለሰፈው ሶ ጳውሎስ መስቀል ላይ ሂዱ ይላቸዋል ምን ላይ ሂዱ መስቀል ላይ አለ እዚህ ጋር ሰብስቦ ኢየሱስን ካላወራ ሌላ ነው በኢየሱስ ስም ንግድ ከተጀመረ ሌላ ችግር ውስጥ እየገባን ያለ ነው ጋይስ እኔም ከዛ ያመለጥኩ አይደለም በፍጹም አይደለንም ኢየሱስን ሰብከ ነው የኛ ባሪያ እንደሱ ኢየሱስን የሚሰብክ የለም ተብሎ ባሪያ የሚያደርጉ ስላሉ ማለት ነው አገኛችሁ ሶ ይሄ ሰው የክርስቶስን ይሰብካል ብለካልከኝ ኢየሱስ ካፉ አይጠፋም ኢየሱስ ካፉ ያልጠፋው አንተን ወደ ኢየሱስ ሊወስድ ነው ወይ ነው ወይስ እሱ ብቻ ነው የኢየሱስ ተጠቃሚ ክርስቶስ እየሰማችሁ ነው ክርስቶስ ሃሌሉያ ክርስቶስ guys come on ክርስቶስ የእግዚአብሔር የኃይል ምንጭ ምንድን ያልኳችሁ የእግዚአብሔር የኃይል ምንጭ come on guys የእግዚአብሔር የኃይል በር የእግዚአብሔር የኃይል መንገድ ክብር ሁሉ ለጌታው ይሄንን ወንጌል ስለምንሰብክ ስለሰበክን እናመሰግናለን ከዚህ ውጭ ንጹህ ወንጌል መስበክ አንፈልግም የራሳችንን ዲሳይፕል የራሳችንን ሰው መሰብሰብ አንፈልግም ሁላችን ከአንዱ ዙፋን በታችን ያለ ነው ከመስቀሉ ሥራ በታችን ያለ ነው we are focusing we die for the Christ ማለት ነው ከዚህ ጳውሎስ እያለ ያለው ነገር በጣም አስተውሉ የኃይል ምንጭ ከንቱ አድርጓል ዓለምን ከንቱ አድርጓል ጠቢ የሚባል የለም ጸሐፍት የሚለው አይሁዳውያን ነው ነገር እናያለን በደንብ ሁሉን ባዶ አደረገ ደሳይለ ሁሉ ሲበሉ ሁሉን ባዶ አደረገ በሉስ
Come on guys, በሉት ሃሌሉያ። እስቲ በሉ ሁሉም ባዶ አደረገ በሏ። ምን ማለት እንደሆነ ልንገራችሁ። ሁሉም ባዶ አደረገ ማለት መስቀል ነው ሲል ሁሉ ባዶውን ተጠበው ነበር። አይሁዳውያኖች ሚራክል ፈልገዋል። ግሪካውያን ፍልስፍና ሲፈልጉ እግዚአብሔር መስቀል ነው ባዶ አደረጋቸው። የነሱን ዕውቀት ማለት ይሄ ነው መዳኛው። ይሄ ነው ማለት ዜሮ ነው የምትገባው። እግዚአብሔር ተሟክቷቸው አይደለም ባዶ ያደረገው። የዓለምን ውዳቂ ነገር መርጦ ነው ባዶ ያደረጋቸው። ከሰሩ አይደለ እንትን ማለት ነው። ሁለት ፈረሶች ሲሮጡ እዚህ እንትን ኬንታኪን ያለውበት ከተማ ላይ ጋምብሊንግ ይጫወታሉ ሰዎች። ነጩ ፈረስ ነው የሚያሸንፈው ይውል አቋቋሙ ምናምን ሲል ያኛው ደግሞ ቀዩ ነው ብሎ ይላል ማለት ነው። ከዛ አንድ ሰው ተነስቶ አይ ሁለቱም አያሸንፉም ቢል ምን አብደሃል እንዴንም ለእግዚአብሔር ጉድ ነው ያደረጋቸው። እንደዛ ያሳያዙትን ተበሉ ነው ምላችሁ። ዓለምን ያዳነበት መንገድ በሞኝነት በተሰራው ስራ ነው። መስቀል ላይ ኢየሱስ ተሰቀለ ዓለምን ለማዳን። አሜን አሜን። ደሙስት በጣም የመጨረሻ ጠቢባን የተባሉትን ባዶ አደረጋቸው። ይሄ አይደለም አላላቸውም እግዚአብሔር። ይሄ ነው ያለው። ይሄ አይደለም አላላቸውም የመዳን መንገድ። ይሄ ነው ያለው እግዚአብሔር። አይደለም ብሎ አይከራከራቸውም። ነው ይሄ ነው ብሎ ነው የሚነግራችሁ። ምክንያቱም ምንም ናቸው። የሰው ልጅ ምንም ነው። መልስ አይመለስለት። እግዚአብሔር አምጥቶ ቆይ ይሄ ማድነው እንትን ስለሆነ ነው ይሄ ማድነው አላለም። እግዚአብሔር ያለው ምንድነው? ኢየሱስን መስቀል ላይ አምጥቶ ሲሰቀል ሲፈቅድለት የመዳን መንገድ እንሆ ብሎ 4 ነጥብ እነዛ ሲል የመዳን መንገድ እንሆ። እነዚህ ምንድናቸው? የመዳን መንገድ እንሆ። ምክንያቱም ቄሳሪያ ላይ መጡ ማተሉኛላችሁ ነው ያለው ጌታ እንጂ እነዚህ ሁሉ አምላክ አይደሉም። ምን አምላክ ነኝ ብሎ ማሳመን አይደለም የፈለገው። አምላክነቱ ተገለጠ። ስለዚህ አትንፈላሰፍ። ምንም አንፈላሰፍ። አላስረዳም። ኢየሱስን ብቻ አወራለሁ። ያው ዲቤቱ እንዴት መልክ እንደሚቀይር ቁጭ ብዬ ዲቤት አላረግም። መሐመድ አምላክ ያልሆነባቸው 16 መንገዶች አይደለም። ኢየሱስ ጌታ ነው። በቃ እሱን ብቻ ነው ማወራው። ሚካኤል አምላክ ሊሆን አይችልም ይላል ከራከረ። ኢየሱስ ጌታ ነው። የመዳን መንገድ አንድ ነው፣ እሱም ኢየሱስ ነው። እንትን አያድንም ማለት ነው። ኢየሱስ ጌታ ነው። በጣም ሞኝነት። እግዚአብሔር አልመረጠውም ወሰነ እንጂ ማለት በምድር ላይ ያሉትን ነገሮች አይቶ በቃ አይ ቲንክ እስቲ ኢየሱስን በሰቅለው ይሻላል ብሎ አስቦ አይደል ወስኗል። ዓለም ከመፈጠሩ አስቀድሞ በጉ ስለኛ ታርዷል፣ ተወስኗል። ሰማይ ወስኖ ነው የሰቀለው በመስቀል ላይ እንዲሞት። ኢየሱስ እግዚአብሔር አብ በምርጫ አይደለም ኢየሱስን እስቲ ቆይ እነዚህ ሰዎች ብዙ አማልክት ስላለ በምድር ላይ ኢየሱስን ልስቀለው ብሎ አይደለም ያለው። ይሄ ነው መንገዱ ብሎ አይደለም። እግዚአብሔር ስሙኝ ከሰው ልጆች ጋር ተከራክሮ ምርጫ አያመጣም። ማንም ስብሰባ አይገባም። ከማንም ጋር ማለት ስብሰባ ውስጥ አይገጥምም። እነዚህ ገብርኤል ላያድን የሚችለው መሐመድ ላያድን የሚችለው ምናምን ብሎ ጌታ ቁጭ ብሎ አይደራደርም። ከማጋ ነው የሚደራደረው? የዓለምን ጥበብ ሞኝነት አድርጓል እኮ። ሞኝ ያደረገው እንዳሉ እየተቀመጡ ሳለ መስቀል ላይ ኢየሱስ ተሰቀለ። አረጋ አይገባም ይሄ ነገር። ለአይሁዳውያን እርግማን ነው፣ ለግሪኮች ደግሞ እንትን ነው ጫወታ ነው፣ ለሮማውያን ደግሞ የምን አይነት ቀልድ ነው መቀለደው? ጀግና የሚያስብለው በጦርነት ያሸነፈ ብሎ ነው ሮም የሚያምነው። በኃይል ነው የሚያምኑት እነሱ የጦርነት ሰው ስለሆነ። ግሪኮች በአይምሯቸው ነው የሚያምኑት። እንደገና ደግሞ አይሁዳኖች በተአምር ነው የሚያምኑት። እግዚአብሔር ቆቆ ላስማማቸው አላለም። አምጥቶ መስቀል ላይ ገረገደው። በነገራችን ላይ እነግራችኋለሁ አንድ ዳይናሚክ መገለጥ ኢየሱስ የሶስቱም እጅ ያለበት መሰቀሉ ላይ
ላውራው እግዚአብሔር አብ እኮ በጣም የሚገርም ዊዝደም እኮ የተጠቀመው በጣም የሚገርም ዊዝደም። ኦይ ተዚህ ይላችኋል ተናግሬዋለሁ ከዚህ በፊት ግን ይሄን ነገር ኤቭሪ ሰከንድ ብናገረው ደስ ይለኛል። ሶ the old testament አንድ ሰው ከኃጢያቱ ለመንጻት ከፈለገ እሱ የሚገዛውን በግ ወይም ደግሞ እንስሳ ይዞ መምጣት አለበት እንከን የሌለበት። ሶ አሁን የኔ በግ ፊልዬና ያጸዳው የኔን ኃጢያት የራሴ በግ ይዤ መመጣው እያንዳንዱ ሰው በጉን ይዞ ይመጣል። ሰው የሚቀርበው መስዋዕት እንደ አቅራቢው ነፃነት ይወጣል ማለት ባቀረበው ልክ ነው የሚወጣው። ሄሎ ሰው ለመንጻት ከተፈለገ ማቅረብ አለበት ራሱ አንተ ታመጣለህ ካህኑ ይሰዋልሃል ማለት ነው። ሰው ኢየሱስ የዓለምን የሚያስወግድ የእግዚአብሔር በግ ነው። ኦኬ እግዚአብሔር አዘጋጀው እነሱ ሰጡት እነማ ሰው ስሙኝ በደንብ አድርጋችሁ አይሁዳውያን አሳልፈው ለሮም ሰጡ ሮሞች ሰቀሉት። ሰው መስዋዕቱ የቀረበው ለሃይማኖትም ሰው ለጀንታይልም ጭምር ነው ማለት ነው። እጃቸውን ጭነውበታል። ሰው አዛብ የማይድንበት ምክንያት የለም ምክንያቱም በጉም በመሰዋት ላይ እጃቸው አለበት። ለዚህ ነው አውቆ ኢንቴንሽናሊ ሮም በቀኝ ተገዛ ነበር አይሁድን ወይም እስራኤልን በቀኝ ሲገዙ አይሁዳውያን መስቀል አይችሉም አሳልፎ መስጠት እንጂ በርባንን ልፍታላችሁ ወይስ ኢየሱስ ሲባል እነሱም ናለ በርባን ይፈታልን ኢየሱስ ይሰቀል ካሉ ያቀረቡት ነው በጉን። እኛም ይመስለን አመጽ የሰሩ ነው አይደለም መስዋዕት ነው ያቀረቡት በጉን ማቅረብ አለባቸው። they are not evil people intentionally እግዚአብሔር ዓለምን ለማዳን ኃጢያት የሰራው ሰው ነው። are you with me guys? ኃጢያት የሰራው ሰው ነው በጉን ማቅረብ ያለበት። ስለዚህ አይሁድ ለመዳን ከተፈለገ የሚሰቀለው የእግዚአብሔር በግ መስዋዕት ላይ የሚቀርበው የእግዚአብሔር በግ እንዲያድናቸው ከፈለገ አሳልፈው ሊሰጡት ይገባል። እግዚአብሔር ይመስገን ስለ ይሁዳ እግዚአብሔር ይመስገን ስለ አይሁዶች እግዚአብሔር ይመስገን መስዋዕት አቅርበዋል። ሰው እንደ እግዚአብሔር አእምሮ ስታዩ አቀረቡ እንጂ አላመጹም። My God, I wish if you guys understand the plan of 100% የሁለቱም እጅ አለበት የሃይማኖት እጅም አይሁዳውያኖች አሉበት አዛቦች አሉበት በኢየሱስ መስቀል መስዋዕታቸውን አቅርበዋል። እግዚአብሔር ይመስገን። ላቀረበው ነው መስዋዕቱ ለሚያቀርበው። ስለዚህ አይሁዳኖች አውስተውታል ሰተውታል አሳልፎ ሰተውታል አዛቦች ሰቅለውታል። መዳን ሆነልን ለኛም አቀረቡልን። ፕሮፌቲካሊ ኢየሱስን ሴንተር አድርጋችሁ መጽሐፉን ካያችሁት እግዚአብሔርን ታመሰግናላችሁ። የሚገርማል በርባን ይፈታልን አሉ። ለምን ስትሉት ማቅረብ አለባቸው። በርባን መስዋዕት ሊሆን አይችልም። የፋሲካ ቀን በርባን መታረድ የለበትም በግ እንጂ። የፋሲካው በግ ኢየሱስ ነው በርባን አይደለም። የዓለምን ኃጢያት ለማስወገድ ማተዘጋጅቷል የእግዚአብሔር በግ እንዴት ይሰጥ አሳልፎ ጨከኑበት። በርባንን ፍታልን እሱን ሰዋልን አሉት ማለት ሃሌሉያ። ያለ በለዛ አይደኑም በርባን አያድናቸው። እኛ በአይምሮአችን ምን አይነት የረከሰ ህዝብ ነው። ፕሮፌቲካሊ ግን እግዚአብሔር እናንተ ተባርካችኋል እንኳን ኢየሱስን አሳልፋችሁ ሰጣችሁታል። now you are wise ኢየሱስን አሳልፋችሁ በመስጠት መስቀል ላይ ጭካኔያቸው ሮማውያን እያወቁ በሮም ህግ መሰረት ያጠፋው ጥፋት ታይቶ ነው ወደ ፍርድ የምትመጣው። guess what ኢየሱስ ምንም እንከን አልተገኘበትም። መስክረውለታል መቶ አለቃ በርግጥ ይሄ ኃጢያት የሌለበት የእግዚአብሔር ልጅ ነው ብሎ መስክሮለታል። ዘትገረም አይደለ ጎበዝ
አይደል ይውላችሁ ዮሐንስ 19 ላይ አይደል እንደዚህ ነው ወታደሮችም ከእሾህ አክሊል ጉንጉን በራሱ ላይ አኖሩ ቀይ ልብስም አለበሱት በነገራችን ላይ ድንቅ የሆነ ነገር ልንገራችሁ በጣም ድንቅ የሆነ ኢየሱስ መስቀል ላይ ሲሰቀል ከላይ የተጻፈው ወንበዴ የሚል አይደለም የአይሁድ ንጉስ የሚል ነው የአይሁድ ንጉስ ተብሎ ነውና ሄደው ለንጉሱ እንዲህ አሉት ለሄሮድስ ንጉሳችን አይደለም ለምን የአይሁድ ንጉስ ብለህ ጻፍክ ሲል እንዲህ አላቸው ያልኩትን ብያለዋል ምክንያቱም በማስተዋል የተደረገ አይደለም ሰማይ የወሰነው ነገር ስለሆነ ያልኩትን ብያለዋል ጌታዬ እንኳን ቆሞ ተሰቅሎ ንጉስ ነው Isn't that beautiful guys? Isn't that beautiful? እንኳን ወክ ያደረገ መስቀል ላይ ተጠልጥሎ እየሞተ ኢየሱስ ንጉሳችን አሁን ገባችሁ አይደል የመስቀሉ ስራ ላይ ተሳተፈው ሁለት ግሩፕ ማለት ነው the Gentiles and the Jew they sacrificed the lamb of the living God አይደለም የሕያው የእግዚአብሔር ልጅ በጉን ኢየሱስን አንስተው መስቀል ላይ ሰቅሉት መዳን ለሁላችን ሆነ ከዛ ምን ሆነ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው አሁን መስዋዕቱ ሁለታችንንም ያማክላል ስፔሻሊቲ የሚባል ነገር የለም እነሱ ብቻ አቅርቦት ኖሮ ጉድ ሆነን ነበር ጎበስ come on አይሁድ ብቻ አቅርቦት ቢሆን ኖሮ ጉድ ሆኖ ነበር እግዚአብሔር ይመስገን በዘመኑ ላይ ታላቁ ሮም ዓለምን የገዛችው ሮም እኛን ወክላለች ወስዳ መስቀል ላይ ያቀረበችው ማለት ነው ኢየሱስን መዳን ለማን ሆነ ለሁላ አቅርበናል I deserve it to be saved I deserve ካዶ መጽሐፍ ቅዱስ አይሁድ የለም ግሪክ የለም ምናምን ብሎ ሲል ሶማሊ የለም ለምን አይልም ምክንያቱም በአሕዛብ ውስጥ እኔም ስላለው አይደለ አማራ ምናምን የሚባለው ከለ አሕዛብ ተብሎ ነው የሚጠራው It's not awesome guys በጉ ሁለቱም አቅርቦታል የመዳን እድል ብቻ ሳይሆን በረከት ተሰጥቶናል ማለት ነው That's awesome ቃሌው ያሰማልን ጨርሻለሁ